ዛሬም ስለዚህ ስም አዳኝ ስለሆነው ስለ ኢየሱስ ፈዋሽ ስለሆነው ስለ ኢየሱስ የሚያስመልጥ የሚያድን የሚፈውስ የሚቀባ የሚሸለም እግዚአብሔር ወገኖቻችንን ደግሞ እዚህ ላይ መጥተው ያስተማሩትን በልዩ ጸጋ በልዩ ሞገስ ስለምትቀባቸው እናመሰግናለሁ። ዛሬም በአራቱ አቅጣጫ የተከፈተ ይሁን ስለ ምድራችንን በኢየሱስ ስም አመሰገን በዛች እግዚአብሔር እንቆቅልሽ ሁሉ ስለተፈታ ማንኛውም እርግማን ጨለማ ስለተበላ ማለት ጠላት ኃይል ቦታ ስለሌለው የዳብሎስ ስራ ስለፈረሰ ያቺ ምድር ስለተለቀቀች በጌታ መለጠች ወጥመድ ስለተሰበረ እናመሰግናለን። ቅዱስ አባቱ ክብር ሁሉ ላንተ ይሁን። በዛ ላይ ኢየሱስ ስለሚከበር ኢየሱስ ስለሚታይ በሁሉ ነገር ጌታ እግዚአብሔር እኛ በመንሰማው አንሄድም በመናየው አንሄድም በእምነት ነው የምንሄደው። ሁሉ ጊዜ ታምነን በእምነት እንናገራለን። ይሄንን የእምነት ቃል በጌታ በኢየሱስ ስም ለዛች ማንኛውም ለደረቁ አጥንቶች በኢየሱስ ስም በሕይወት ትኖራለች። በሕይወት ምድራችን ማንኛውም ይሄ ምርጫ ሁሉ የሚያስገርም ሰላም የሞላበት ምንም አይነት ጠላት ዳብሎስ ስለማይሰራው እናመሰግናለን። ክብር ሁሉ ላንተ ይሁን። ዛሬም በዓለም ዙሪያ በኢየሱስ ስም የሚሰሙ ጆሮአቸው የተከፈተ ይሁን። ዛሬም ፍርሃት መንፈስ አልሰጠህንም። አንተ የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠን። ዛሬ ፍርሃት ይባረራል በኢየሱስ ስም። ያቺ ሰማርያዊቷ ሴት ጌታው እንስራን ምትጥል እንዳደረገ ዛሬ በኢየሱስ ስም እንስራን የሚያስጥል የፍርሃትን እንስራ የሚያስጥል ቃል ስለመጣ በኢየሱስ ስም እናመሰግናለን። ክብር ሁሉ ላንተ ይሁን። አትፍራ እመን እንጂ ያልከው ዛሬ በኢየሱስ ስም ምንም በሞተ ነገር ላይ የሚያምን ሰራዊት ስለሚነሳው እናመሰግናለን። ዛሬም ክብር ሁሉ ላንተ ይሁን። ወገኖቻችን በልዩ ጸጋ ይቀቡ። ስለ ፓስተር መልካም ስለ ባለቤቱ በዚህም ስላሉ ስለ አድሚሮች ስለ ሁሉ ደግሞ ፋሲካችን ክርስቶስ ስለታረደልን ፋሲካ መብላት መጠጣት መልበስ አይደለም። ኢየሱስ ዘመናችንን ፋሲካ አድርጓል። ዛሬም በኢየሱስ ስም ተባረክ። ክብር ሁሉ ላንተ ይሁን። ከቅባት የተነሳ ቀንበር ይሰበር፣ እስራት ይፈታ፣ ጨለማ ይብራ። ማንኛውም ኢንተራፕት የሚያደርግ ቃልን የሚያጣምም ሁሉ በኢየሱስ ስም የተመታ ይሁን። ዛሬም የቃል ፍቺ ስለሚያበራ እግዚአብሔር አመሰግናለሁ። ክብር ሁሉ ላንተ ይሁን። ከፍ ከፍ በል፣ ስምህ ይባረክ። የነገስታት ንጉስ የጌቶቹ ጌታ የይሁዳ አንበሳ ኢየሱስ በኢትዮጵያ ኢየሱስ በአሜሪካ በዋይት ሃውስ ውስጥ በኮንግረስ ውስጥ ኢየሱስ ጌታ ነው። በዚህ ምድር ላይ በአፍሪካ ላይ በኤስያ ላይ ኢየሱስ ጌታ ነው። እግዚአብሔር ክብር ሁሉ ላንተ ይሁን። ዛሬም ይሄ የሚያድን ስም የሚያስመልስ ስም እግዚአብሔር ልዩ ጌታ ወገኖቻችን ደግሞ ያስተማሩት ልዩ ጸጋ ልዩ ሞገስ በላቸው ላይ ሞገስ በቃ በሮቹ ይከፈት፣ ፋይናንሻሉ ይለቀቅ። ማንኛውም ጌታው አንተ ፓርትነሮች ስለምሰጣቸው ሰዎች ስለምሰጣቸው ራይት ታይም ራይት ፕሌስ እግዚአብሔር አባቱ እናመሰግናለን። ምንም የሚይዛቸው አይያዙ እግዚአብሔር በኢየሱስ ስም አይያዙ። እግዚአብሔር ብዙዎችን ስለሚያስመልጡ እናመሰግናለን። ለምድራችን ሰላም ስለሆነ ተባረክ። ለኢትዮጵያ ለኤርትራ በኢየሱስም በዛም በመቀሌ ሰላም ስለሆነ እናመሰግናለን። ክብር ሁሉ ላንተ ይሁን። ከፍ ከፍ በል፣ ስም ይባረክ በኢየሱስ ስም አሜን። ኢየሱስ ያድናል። አሜን። እኔ እንግዲህ ልዘል ነው። ሃሌሉያ። ኢየሱስ ያድናል። አሜን። ወይ ሰላም ብያችኋለሁ። እንግዲህ ዛሬ ፓልቶክ ውስጥ ማሉ ቅዱሳኖች ፌስቡክ ላይ ገባ ብሎና እንማራለን። ዛሬ ቁጥር 2 ነው የምንማረው ስለ ፍርሃት። ባለፈው ቁጥር 1 ሰጥቻችኋለሁ። ፍርሃት ምን ያህል ኢነሚ እንደሆነ ወገኖች፣ ፍርሃት እንዳልተሰጠን ቁጥር 1 ላይ ነገርኳችሁ። እግዚአብሔር የሰጣችሁ የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠን። አያችሁ፣ ፍርሃት ካለ እምነታችሁ አይሰራም። ፍርሃት ምንድነው? ፎልስ ኤቪደንስ። ሌላ ፍርሃት ምን ይላችኋል መሰላችሁ? ይሄ ቃል እውነት አይደለም ይላችኋል። የእግዚአብሔር ቃል ግን እውነት ነው። ለዚህ ነው እግዚአብሔር ምንድነው ፍርሃት አልሰጠንም። አብሶ ባለፈው ነግሬያችኋለሁ። ኦልሞስት 365 ጊዜ መጽሐፍ ቅዱስ ካነበባችሁ አትፍራ ይላል። እንግዲህ በአመት 365 ቀን ነው አይደል? አትፍሪ። ከፈራ በቃ የሚፈራ ሰው ለጦርነት ራሱ አይደለም፣ ለጦርነት ያዋሉ የሚፈራ ሰው በቃ ጦርነት ውስጥ አይደለም። አትዘላችኋል። በጌዴዎን ዘመን 22,000 ሰው የሚፈራ ነው። በስማ ከ32,000 10,000 ቆረጠ። 22ቱ የሚፈራ ነው። የሚፈራ ሲል እግዚአብሔር 22ቱ ይፈራል። በዳዊት ዘመንም ከ600 200 የሚፈሩ ነው። የሚፈራ ሰው ለጦርነት ያዋሉ። የሚፈራ ሰው መፍራት ራሱ ወጥመድ እንደሆነ ነግራቸዋል። ሰውን አልፈራም፣ ሰው ምን ያደርገኛል ጌታ ይረዳኛል። ሰው መፍራት ራሱ በብዙ ነገር ዛሬ አልኩት። ባለፈው ነግራቸዋል። አይቼ የተፈታች ሴት በፍርሃት በጠራራ ሰዓት ውስጥ ገና ጌታ መጥቶ ነፃ አወጣት። ዛሬ ማንኛውም እንስራ ይሰበራል።
ምንም አይነት ሰው መፍራት ራሱ ወጥመድ ውስጥ ይከታቸዋል። ሰው ምንድን ነው የምትፈሩት? ሰው ምን ያደርገኛል ጌታ አይረዳኝም። ሰው መፍራት ዛሬ ሰው የምትፈሩት መፍራት ሰው በቃ በጸጋችሁና ጸጋችሁ ታውቃላችሁ። ሰው መፍራት በቃ በረከታችሁ ይያዛል። በቃ የተሰጣችሁ በረከት ይያዛል። ሰው መፍራት ነው። ብዙ ሰዎች አሉ በመፍታት ሄዳ የሚፈሩ በተለያየ ነገር የሚፈሩ በቃ ምክንያቱም አንዳንድ ኮንቴክስቱ ካልገባ ማለት ነው። ግን ምንድነው በረከት ይያዛል። በቃ ፍርሃት ውስጥ ነው ያለው። በቃ ፍርሃት ውስጥ ነው ያለው። ፍርሃት ውስጥ ካለ አለቀ። ስለዚህ ዛሬ በኢየሱስ ስም ነፃ ትወጫለሽ። ዛሬ ባንተውስ በኢየሱስ ስም አሜን፣ አሜን፣ አሜን። የጌታ በረከት ሰላም ነሽ። በጣም አየሁሽ ቅድም ሎንግ ታይም ካየሁሽ ሰላም ነሽ። ኢየሱስ ጌታ ነው። ጸጋ ይብዛላችሁ። አሜን። ስለዚህ ዛሬ ቁጥር ሁለት ምን ማለት አቤት አብሶ እዛ ሬዲዮናችን ላይ ብትገቡ በጣም ኃይለኛ መልእክት ነው ያለውና ማለት በዚህ ላይ ያዘጋጀነው ስለመፍራት ማለት ነው። ወገኖቼ መፍራት በቃ እንዴት ነው? በቃ አለቀ። እንዴ ፓራላይዝ ያደርጋቸዋል። በቃ ትደበቃላችሁ። በቃ አልቆት ጌዲዮን ምን መስላችኋል? 7 ዓመት በቃ ስንዴ ሸውቀ ተደብቁ። ዛሬ አልኳችሁ ጸጋ ስጦታችሁ እንኳን ማትጠቀሙ የተሰጣችሁን መግለጽ የምትደብቁ በተሰጣችሁ ጸጋ ማትጠቀሙ እየፈራችሁ ሰው እየፈራችሁ ቢበላሽ ምናምን ይበላሽ። ይሄ ሁሉ ዛሬ ብታዩቸው አገልጋዮች ሳያበላሹ ቀርተው ይበላሽ። አንተ ግን ስራ ይበላሽ። በዛው ነው የምታርገው ማለት ነው። ስለዚህ ምንድነው ጸጋችሁ ራሱ እንዲገለጽ ማቴዎስ 25 ላይ ነግራችኋለሁ። ዛሬ አቲንክ አሳያችኋለሁ። ላንብብላችሁና ጥቅሴ ዛሬም አቲንክ ጥቅስ አነብና ከዛ ትምህርቴን እንቀጥላለሁ ማለት ነው። ለምን መሰላችሁ? በጣም ይረዳችኋል። ማለትም አቲንክ ባለፈው ነግራችኋለሁ። አቲንክ ቅድም ገለጽ አድርገን አብሶ እዛ ሉቃስ 12 ላይ ቁጥር 4 ላይ ስጋ የሚገሉትን ከገደለ በኋላ አንድም ማድረግ እንኳን የማይችለው አትፍሩ አለ። አያችሁ፣ ስጋ የሚገለውን አትፍሩ። ስጋ እንግዲህ ብዙ ነገር ይገላል። ምን ትንታ ራሱ ይገላቸዋል። በሽታ ራሱ ይገላል። ግን ከገደለ በኋላ አንድስ እንኳን ማድረግ የማይችለው አትፍሩ። ያ ማለት ምንድነው? ኢየሱስ ዮሐንስ ራዕይ ምዕራፍ 1 ላይ የሞትና የሲኦል ቁልፍ በእጁ ነው ያለው በኢየሱስ። አያችሁ፣ ሰይጣን የሚያስፈራራው ሰዎችን በሞት ነው። በሞት ላይ የተከፈለውን ካላወቃችሁ ዲል እንዴት እንዳደረገ ጌታ ካላወቃችሁ ተፈራራችሁ። ጌታ ወረዲ ሞትን መጥቶ ሽሯል። ግን አንድስ እንኳን ማድረግ የማይችለው አትፍሩ። ከሞትክ በኋላ ስልጣን ያለው ማን ነው? ከአዳም ተቀብሎ ሰይጣን ነበር። አሁን ደግሞ ኢየሱስ መጣና ተቀበለው። አሁን ምን ሞት ትፈራለህ? እኔና እናንተ ስጋችን ህይወታችን በክርስቶስ ተሰውሯል። ቆላስይስ 3 ላይ ነገርና ስጋችሁ ህይወታችሁ ሰይጣን ሊያገኝ አይችልም። ስጋሽን ሊነካ ይችላል፣ ግን ህይወትን አያገኝም። ህይወት በክርስቶስ ተሰውሯል። ግን ከሞትክ በኋላ የምትፈሩትን እነግራችኋለሁ። ከገደለ በኋላ ወደ ዳን መጣን ስልጣን ያለውን ፍሩዋል። መፍራት ያለብህ እግዚአብሔርን ደግሞ ስትፈሩት ልክ በህግ ማይንድ አለ፣ በጸጋ ማይንድ እግዚአብሔር ህግ ውስጥ ላይ ይገለኛል እግዚአብሔር እንደዛ አልኩ እኮ ዛሬ ህግ ውስጥ ያለ ሰው እስቲል ፍርሃቱ ነው ያለው። ህግ ውስጥ ያለ ሰው አዳም የወደቀው ህግ ውስጥ ገብቶ ነው። አንድ ህግ ገብቶ ነው አልኩ። ህግ ውስጥ ያለ ሰው እስቲል ኃጢአታቸው ይቅር እንዳልተባለ እስቲል አሁንም ይቅር በለኝ ጠዋት ተነስተው ይቅር በለን እስቲል ምንድነው ማይንዳቸው? አንደኛ ኃጢአት ኮንሸስ ናቸው። ሁለተኛ እየፈሩ ነው። ምክንያቱም ዕብራውያን ምዕራፍ 8:12 ላይ አላነበብም። ኃጢአታቸውና አመፃቸውን ደግሜ አላስብም። ሌላ ዕብራውያን ምዕራፍ 10 ላይ ነገር እግዚአብሔር ኃጢአቱን የሚያስኑት ምስጉን ነው። አሁን ህግ ውስጥ ያለ ሰው ፍርሃት ውስጥ ነው ያለው። እየፈራ ነው። በቃ እየፈሩ የሚያደርጉት እንቅስቃሴ ፍርሃት ውስጥ ነው ያለው። እግዚአብሔር አንድ ነገር ያደርገናል እየፈሩ ነው። ፍርሃት ውስጥ ነው ያለው። ግን እግዚአብሔር አልሰጣቸውም። እግዚአብሔር ወገኖቼ ፍቅርን የሰጠ ኃይልን የሰጠ ሌላ ደግሞ ራስን መግዛት ነው የሰጠ እንጂ የፍርሃት መንፈስ አልሰጠንም። ምንም ነገር ልትፈሩ ምንም ማለት ኮቪድ በሽታ ልትፈሩ ምንም ልጆቼ ነገን እንዳትፈሩ ዛሬ ፍርሃት አለ። ዛሬ ፍርሃት ብዙ ነገር ነው። አያችሁ፣ ከፈራችሁ እምነታችሁ አይሰራም። አያችሁ፣ እምነታችሁ ፓራላይዝ ያደርገዋል። እምነታችሁ ካልሰራ ክብር የለም። ዛሬ ያሳያችኋል። አብሶ ዛሬ ለምትጸልዩት መልካም ትችላላችኋል። ለምትጸልዩ ሰዎች ማለት ነው ትልቅ መልእክት አለ። እንዲሁ የምትጸልዩ ኢትዮጵያ ኤርትራ ማለት የምትጸልዩ ጌታ ይመስገን ወገኖቼ፣ የምትፈሩ ከሆነ ጸጋው ሾርት ያደርጋል። ጌታ አትፍራ እመን እንጂ አትፍራ ነው የሚለው አልኩ። በመፍራት ስንት ጌታ ሲገስጣቸው ለምን ትፈራላችሁ እያለ ዛሬ የምትፈሪ ኢኮኖሚ የምትፈራው
ማንኛውም ነገር የምትፈሩ ፍርሃት ነው መፍራት ነው። ስለዚህ በጨለማ ነው በማታ ቤት የምትፈሪ በአውሮፕላን ላይ ቤት የምትፈራ ልናገረው ነው ልቀጥለው በመኪና ቤት አለ ይፈራ። ስለዚህ ዛሬ በኢየሱስ ይሰበራል። አሜን አሜን። ዛሬ ያየሁሽ ነው አንቺ መፍራት አውሮፕላን ማጨቅ የምትፈሪያለሽ። አሜን። እዛ ፓርቶ ላይ አሜን አሜን። ዛሬ አንቺ ነሽ አንቺ እኔ ትለኛለች። አዎ አንቺ እስቲ ሸቀጥል ባለፈለኝ ሸቀጥ ባላተለኝ ስትቀመጥ ምናምን ኦኬ ላምብላችሁና ጥቅሱ አይ ቲንክ ዛሬ ሮሜ ምዕራፍ 8:12 ላምብላችሁ አንድ አራት ጥቅስ አነብላችኋለሁ። አራት ጥቅስ አነብላችሁና በሱ ነው የምንማረው። አራት ጥቅስ ተኮ መጀመሪያ ምን ተኮ ምንድነው? ሮሜ 8 ላይ ቁጥር 14 ላይ እንደዚያ በእግዚአብሔር መንፈስ የሚመሩ እነዚህ ሁሉ የእግዚአብሔር ልጆች ናቸው። አባ አባ ብለን የምንጮህበት የልጅነት መንፈስ እንጂ የተቀበላችሁት እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም። መጀመሪያ ላይ በእግዚአብሔር መንፈስ የሚመሩ እነዚህ ምንድናቸው? የእግዚአብሔር ልጆች። አሁን አዲስ ኪዳን እዚህ ላይ መጣናል። አሁን አዲስ ኪዳን የምትመራው በነቢያት አትመራ፣ የምትመራውን አሳይሃለሁ። የእግዚአብሔር ልጅ ከሆነ የምትመሩት በመንፈስ ነው። አሁን መንፈስ መጥቷል። በብሉይ ኪዳን እኮ በነቢያት የሚመሩ የነበሩት ለምንድን ነው? መንፈስ በሌለ የእግዚአብሔር መንፈስ አልመጣም፣ እየመጣ ሄደ ነበር። አሁን ግን መንፈስ ቅዱስ መጥቷል። መንፈስ ቅዱስ አሁን በምድር ላይ ነው፣ ቀጥሎ በአማኞች ውስጥ አለ። አሁን የእግዚአብሔር ልጆች ናቸው። አሁን ምንድን ነው የሰጠን? አሳያቸዋለሁ። አዲስ ጥቅሱን ላንብብላችሁና ወደ ትምህርት ይገባል። ሁለተኛ ጥቅስ ሰይጣን ምንድን ነው የምትለው? ሁለተኛ ጥቅስ ኦኬ እንትን ላይ ላሳያችሁ። አይ ቲንክ ሁለተኛ ደግሞ አንደኛ ዮሐንስ ላይ 4:18 ላይ እንደዚህ ላይ ኦኬ እንደዚህ ላይ አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ኦኬ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በፍቅር ፍርሃት የለም። ፍርሃት ቅጣት አለበት። ፍርሃት ቅጣት አለው። የሚፈራ ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛ እንወዳለን። እዛ ነው ከመለሰልን እዛው ቁጥር 19 ላይ እሱ አስቀድሞ ወዶናል። ፍጹም ፍቅር ምንን ያስወጣል? ፍርሃትን ያባራል። ፍጹም ፍቅር የማን ነው? ፍጹም እንግዲህ ሲመጣላችኋል። ፍጹም የማን ነው? የኛ ነው? የኛም ፍቅር ነው? አይደለም። ቁጥር 2 ቁጥር 3 ደግሞ ላምብላችሁ ሮሜ 5:17 ላይ እንደዚህ ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም ይላል የጸጋን ብዛትና የጽድቅ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። አሜን። በሕይወት ይነግሳሉ። አቲክ ቁጥር 3 አራተኛ ጥቅስ አራት ጥቅስ ከቻላችሁ ጻፉት። ቁጥር ላይ አራተኛ ጥቅስ ደግሞ ምሳሌ 28 ቁጥር 1 ላይ ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንዳንበሳ ያለ ፍርሃት በሕይወት ይኖራል። ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል። ጻድቅ ልክ ምንድን ነው? አንበሳ ይፈራል እንዴ? ይፈራል አንበሳ? አንበሳ እንደው ፈርቶ አይታችኋል? እንደው አካሄዱ ራሱ በጣም ምንም ነገር አይፈራም። መፍራት የለውም ሲል ጻድቅ እንግዲህ ላሳያለሁ ዛሬ። ምክንያቱም ይህንን ጽድቅ ካልተቀበልክ በራስ ጽድቅ ከሆንክ እሱን ፍርሃት ነው ያለው። ይሄ ጽድቅ ከተቀበልክ በሕይወት እንደምትረግ ታሳያለህ። ምንም ነገር እንደማይነክስባቸው ፍርሃት አይነክስብህ፣ በሽታ ሱስ አይነክስብህ፣ ኃጢአት አይነክስብህ፣ ምንም ነገር የማይነክስብህ አቲንክ። ስለዚህ ልጀምርላችሁ። ስለ ፍርሃት ስናስብ ሁለት አይነት ፍርሃት ነው ያለው። አንደኛ የተፈጥሮ ፍርሃት አለ። ይሄ መቼም በራችሁን ሳዘጉ አትተኙም። ሌላ ደግሞ ዋና የማትችሉ ከሆነ አትገቡ ልትዋኙ አይደል? አንዱ ምን አለኝ ውሃን በጠርሙስ ነው የማቃጣለው ዋና የማትችሉ ከሆነ አትገቡ አይደል? ሌላ ደግሞ እንዴት ነው ራሳችሁን መኪና ውስጥ ራቶረውማ ይሄ የተፈጥሮ ፍርሃት አለ። ይሄ ተፈጥሮ ፍርሃት ነው። በራችሁን ትዘጋላችሁ። እንደገና ደግሞ እንዴት ነው እጃችሁን እሳት ውስጥ አትከቱም። እንዴት ነው እምነት አለኝ ምናምን ደግሞ እባብ ምናምን አትይዝም። እባብ ምናምን ይይዛሉ ብሎ ኮንቴስቱ ያልገባው ሰው አንዳንዱ እባብ ቢነድፋቸው ጋር ይለና አንዳንዱ እባብ ሊይዝ ይሞክራል። ቷ ያደርገዋል ይዞ ምናምን እንደዛ ብሎ ነገር የለም። ምናልባት እንኳን ቢሆን ነው ልክ አሁን ጳውሎስ እባብ ነደፈኝ ብሎ አይደለም፣ እንዳጋጣሚ ነው የነደፈው። ግን እሱ ጎዳው አራገፋት ይላል። ግን እንጂ ዝም ብለ እግዚአብሔር አለዛ መፈታተን ነው። እባብ ምናምን ያዙ ተብሎ ተጽፏል። እንያዝ እባብ ምናምን እንደዛ ብሎ ግን ማንም ሰው ያደርጋል። ይሄ የተፈጠረ ሁለተኛ ምንድነው? መንፈሳዊ ፍርሃት።
ይሄ አጅር የሚጠቀምበት ታክቲክ ማለት ነው። እንዳትረሱ ፍርሃት የሰይጣን ነው፣ እምነት የእግዚአብሔር ነው። አሁን እምነት ሮሜ ምዕራፍ 12 ቁጥር 3 ላይ የእምነት መጠን ለእያንዳንዳችሁ ተሰጥቶናል። ወደ ጌታ ስትመጡ እምነት አለ። አሁን ይሄ እምነት ነው የሚያኖረን። ጻድቅ በእምነት ነው የሚኖረው። አያችሁ ፍርሃት ምንድነው? ሁለት አይነት አለ። የተፈጥሮ አለ፣ ሌላ ባለፈው ነግራችኋለሁ ፎልስ ኤቪደንስ። በቃ ይሄ ቃል እውነት ነው አይላችሁ፣ በቃ ይሄ ቃል ትክክል አይደለም ይላል። አይ እምነት በቃ እንዴት እምነታችሁ ፓራላይዝ አለ ስታክ እንዲሆን ያደርጋል። እምነታችሁ እንዳይሰራ የምትፈሩ ከሆነ ማለት ነው። እናንተ ናችሁ ካላ ለዚህ ነው አለሱ ምሳሌ 4:4 ላይ ልብ ቃሉን ይቀበል ያለው። ፍርሃት ተቀበላለ። ልብሽ መቀበል ያለበት ይሄንን ቃል ይሄንን ጸጋ ቃል እንጂ ፍርሃት ኔቨር። እንዴት ነው ባለፈው ነገር ያለው ፓስተር ይመጣል ወደ አገልጋይ ነብይ ነው ይመጣበታል። ነብዩን ሐዋርያውን ይመጣብሃል። ግን አንተ እንዴት ነው ሪስፖንድ የምታደርገው ማለት ነው? ምንም ሰው ላይ ፍርሃት መንፈስ ነው፣ ሰይጣን ነው። ሰይጣን ምን መስራት እየመጣ ሰይጣን የሚጠቀምበት ትልቅ መሳሪያ ፍርሃት ነው። አሁን ይሄ የምትፈሩ ከሆነ ይሄ ኮቪድ የምትፈሩ ከሆነ እንደየው የፈራውት ነገር መጣ፣ የፈራው ነገር መጣ። የምትፈሩት ነገር በር ሰይጣን ታውቃላችሁ፣ ቀስ ብሎ በር እንድትከፍቱ ያደርጋቸዋል በፍርሃት። ልጄ ምን ይሆናል? እኔ ምን ሆናለሁ? ፊውቸር ነገን የምትፈሩ ምናምን ነገ ምን ሆናል? ነገ ለነገ ታስቧላ ነው ተጨነቀላ። ዛሬ ነው እንጂ ደስ የሚለን ዛሬ ነው። this is the day what the Lord has made I will rejoice ማድረግ አለ። አሜን። ስለዚህ ምንድነው ፍርሃት ትልቅ ኢነሚ ነው። ትልቅ አቲንክ አሳያችኋለሁ ቅድም ካነበብኩላችሁ ጥቅስ ማለት ነው። አብሶ ቁጥር 1 ላይ በደንብ ሬዲዮናችን በደንብ እዛ ከገባችሁ አብሶ በሜሴንጀር ላይ ማሽሷል ብያችኋለሁ። ሬዲዮ በቫይበር በሁሉ ነገር እምነት ቤታችን ውርድ አድርገናታል። ጌታ ይመስገን። ሲዲ ሄዳ ሬዲዮ በሞባይል ፎን በቤት ፎን ወንጌላችን ሄዳል። አብሶ በጣም የጥያቄ ባያመጣችሁ ደስ ይለኛል። እዚህ ላይ ያቀረብነው ከታችን ማዛጋ ማለት ነው ስለ ፍርሃት ማለት ነው። ስለዚህ አሁን ይሄ ፍርሃት ወገኖቼ በፍጹም እናንተን አይመጥንም። ወደ ጌታ ከመጣ ልጅ ነህ አሳይሃለሁ። እንደ ልጆች ልንሆን እኮ ነው። አይ አባ ብለን የምንጮህበት የልጅነት መንፈስ ሰጠን እንጂ እንደገና ለባያችሁ ፍርሃት ምን ያደርጋችኋል? ባሪያ ያደርጋችኋል። ልክ ሉቃስ 15 ላይ ያለው ሰው ባሪያ ነን አልኩ እኮ ህግ ውስጥ ያሉ ሰዎች ባሪያ ናቸው። እስቲ ባሪያ ነው አልኩ። ምድራችን በብዛት ከህግ በታች ነው ብያለሁ። ኢትዮጵያና ኤርትራ በብዛት በአውሮፓ ላይ በሮም ብትሄድ በምናምን በብዛት ከህግ በታች ህግ ውስጥ ነው። አሁን ምን ሆነዋል? እንደውም ባለፈው ሉቃስ 12 ላይ ትዝና ለእናንተ ለወዳጆቼ ነው ለእናንተ ለወዳጆቼ ብሎ ኢየሱስ መከራል። ስጋ የሚገሉትን እንዳትፈራው። ስጋ አልጎ ምን በሽታ ሽጉጥ ራሱ ይገላል። ሳምቲንግ በቃ መድኃኒት የለው በሽታ ይገላል። ሳምቲንግ ስጋ ነው። ይሄ ስጋችሁን ነው የሚገለው። እናንተን አይደለም፣ ውስጣችሁን አያገኛችሁ። ስጋችሁን ነው የሚገለው። ያን ማደራችሁን ማለት ነው፣ ድንኳናችሁን ማለት ነው። ስለዚህ ትምህርቱን ልቀጥል። ሬዲ ናችሁ? ፌስቡክ ላይ ሬዲ ናችሁ? ሰላም ብያለሁ። ገባ እያላችሁ ነው። ጸገብዛላችሁ። ሰላም ብያችኋለሁ። ፌስቡክ ላይ ጸገብዛላችሁ። ፓርቶክ ላይ ጸገብዛላችሁ። አሜን። ስለዚህ ቁጥር 2 ልቀጥል ማለት ነው። ፍርሃት ትልቅ እምነት ጠላት፣ ትልቅ ጠላት እና አይ ቲንክ እንትን ላይ ልቀጥልላችሁ እንትን ላይ መጀመሪያ ምን አለ? ቅድም ሳነብላችሁ ኦኬ ጌታ አንድ ነገር አለ። ምን አለ መሰላችሁ? እንደው ባቲ ላሳያችሁ። አቲ ጳውሎስ ያለው በጣም የሚያስገርም ነገር ስለ ፍርሃት የነገረ ላሳያችሁ። ጳውሎስ ራሱ እንትን ላሳያችሁ። አንደኛ ቆሮንቶስ 9:19 ላይ እሱን ላምብላችሁ ነገርላችሁ። ባጠነው ስለ ሰው መፍራት ይቅርታ እንግዲህ ሰው መፍራት ልናገር መጀመሪያ። ከዛ ሰው መፍራት ወገኖች ቅድም አይ ቲንክ ምሳሌ ምዕራፍ 25 ቁጥር 29 ላይ ሰው መፍራት ወጥመድ ነው ወገኖች። ሰው መፍራት ትልቅ በቃ እንዴት ነው ወጥመድ። ለዚህ ነው አብሶ መዝሙር 18 ቁጥር 6 7 8 ላይ ሰው ምን ያደርገኛል? ጌታ ያደርገኛል። ሰው ራሱ ማልኳቸው ዮሐንስ 4 ላይ የፈታች ሴት ነው። ግን በጠራራ ሰዓት የምትመጣው እየፈራች ነው። ማን ሄደና? ኢየሱስ። አሜን አሜን አሜን። ኢየሱስ ይመጣል ዛሬ። ኢየሱስ ይመጣል ይችላል። አሜን። የፈራች ነው ፈታለች። 5 ባሎች ምን መስላችኋል? አሁንም ያለው በቤትስ ባልሽ 5 ባሎች ነበርሽ አለ። እነዚህ ሴት የተፈረሙ እዛው ገብታ ግን ሰው መፍራት በጣም ወጥመድን ያመጣል። አንድ ቦታ ላሳያችሁ ጳውሎስ ያለው አሁን እንትን ላሳያችሁ። አንዳንዴ ሰው የሚፈሩት ምንድነው?
ስለ ጌታ በመስከር ራሱ መፍራት እንደገና ደግሞ አኪን ዮሐንስ 9 ላይ ላምብላችሁ ራሳችሁ ዮሐንስ 9:22 ላይ ምን አሉ ትዝላችኋል? ያ እውር አይኑን ጌታ ፈውሶ ቤተሰቦቹ አንድ ነገር አለ። እርሱ ሙሉ ሰው ነው። እርሱ ስለራሱ ይናገራል። ወላጆችም አይሁድን ስለፈሩ ደግሞ ከምኩራብ እንዳያወጣቸው ይሄናል። አሁን ልጃቸው ተፈውሶ ጌታ ፈውሶ ስለ ልጃቸው ማውራት ያልፈለጉ ለምንድን ነው? እነዚህ ሰዎች ከምኩራብ እንዳያወጣቸው ወይ ከድር ዛሬ ምድራችን ቢፈር ልጆቻቸው እየተፈወሱ አሁን በዚህ በዮናታን አገልግሎት ተጠቅቀዋል። ብዙ ሰዎች እየተፈወሱ ልጆቻቸው ወደ ጌታ እየመጡ ቤተሰብ የሚፈራው ምንድነው? ከድር ያወጡኛል ወይ ከማህበር ይገልሉኛል ምናምን እንደዛ የሚፈሩ ሰው እየፈሩ ማለት ሰው መፍራት ወጥመድ ውስጥ ይከታል። በቃ ወጥመድ ውስጥ ይከታል። አንድ ቦታ ያለው ጳውሎስ ላሳይ እንትን ላይ አንድ ቆሮንቶስ 9:19 ላይ ከሰው ሁሉ አርነት የወጣው ስለሆንኩላ ራሴ ለሁሉ አስገዛለሁ። ጳውሎስ ከሰው ሁሉ መጣ አርነት ወጥቻለሁ ማለት ራሴ ስለሁሉ አስገዛለሁ። ከዛ ጳውሎስ አገልግሎታቸው እዛ ላይ ከሕግ በታች ሳይሆን እንደ ሕግ በታች ሆነ። አይሁድ ሳይሆን ሌላው ሊጠቅም ማለት ነው። አይ አሳገልጋይ ስትሆን ሂድ ጣት የሚቆሙት ጋር ሂድ በቃ ምንም ጋር ቀረብ በል አንተ አትጣም። ጳውሎስ ምን አለ? ሕግ በታች ሳይሆን ሕግ እንደሌለ ሰው ነው። አንዳንዴ ሰው እየፈራ ሰው አገልጋዩ ራሱ ሰው እየፈራ ምናምን ከሄድኩ እዛ ካዩ ምናምን ሰው ምናምን ምን እንደላ ኖ ጳውሎስ ምን አለ? ሕግ ሌላው ልጠቅም ዘንድ አንደኛ ከሰው አርነት ወጥቷል። ከሰው አርነት ከልብ ልንገራችሁ ካልወጣችሁ አንደኛ በረከታችሁ ይያዛል። አሁን ዮሐንስ ምዕራፍ ማርቆስ ምዕራፍ 4 ላይ ደም ሲፈሳት የነበረው ሰው ምን ይለኛል ብትል ደማ እየፈሰሰ መልስ ማልመጣላል ሰው ምትፈርቆ አንድ ጊዜ በጣም ትዝ ይለኛል ሎንግ ታይም ነውና የኬኒታ ገልጅ የሳቸው ልጅ ፓስተር ነው almost 5 ዓመት ፓስተር ነው። አንድ ቀን እንዳጋጣሚ እኔ የሆነ አንድ ምሰራው ስራ ነበርኛ ያንን ክላይንትን ይዤ የሆነ ሙቪ ገባው ማለት ነው። ይዤ እርኩ ማለት ነው። ይዤ ሲል የሚከፈለው 2 ብር ሙቪ ማለት ነው። አሁን እዛ ገብቼ እንዳጋጣሚ ሳይ አጠገቤ ቁጭ ብሏል ፓስተሩ ከነ ባለቤቱ ማለት ነው በ2 ብር ሙቪ። ከዛ አንድ ጌታ አንድ ነገር አለ ከልቤ በጣም ይጠቅማቸዋል። ምን እንዳለ ይቀራል ጌታ እንደሱ ካልሆን አታገለግለኝም ማለት እንደሱ ካል የ2 ብር ሙቪ ነው ገብቶ ከነሚስቱ ያያል እንደሱ ካልሆን አታገለግለኝም ማለት አንዳንዴ ሰው በመፍራት ብዙ ነገር በቃ ሰው እየፈሩ አሳገልጋይ ስትሆን ሰው ምን ይለኛል ሰው ምን ይልሃል ሰው ምን ያደርገኛል ጌታ ይረዳኛል አይደል? ዕብራውያን ምዕራፍ 13 ላይ ሰው ምን ያደርጋቸዋል? ምንም ያደርግ የሚያመጣው ነገር የለም። ሰው አትፍራ፣ ሰውን አክብር። ያ ራሱ ከዛ እንደሱ ካልሆን አታገለግለኝም ማለት ጌታ እንደሱ ካልሆን አንዳንዴ አሰ ፓስተሩን ሳይው በቃ ጊዜ ሲያጠፋ ሰዎች ሄዶ ሲቆሙ ሲያወራ ከነሱ ጋር ጊዜ ሲያጠፋ በቃ ምን ሲል አሰ ፓስተር ስትቶ ማለት ጳውሎስ ምን አለ? አይሁድ ሳይሆን ከሕግ በታች ሳይሆን ሕግ በታቸው እንኳን ሌሎች ይጠቅማል። አይሁድ ሳይሆን አይሁድ እንኳን ለሱ ይጠቅማቸዋል። ሰው በመፍራት ብዙ ነገሮች አሉ። ስለዚህ ሰው መፍራት ወጥመድ ነው። በእግዚአብሔር የታመነ ግን ይጠበቅ። ሰው የምትፈሩ ከሆነ በረከታችሁ ተያዘ በረከት ሲይዛል። ስለዚህ ሰውን አትፍሩ፣ ሰውን አክብሩ። ሰው ማክበርና መፍራት ይለያል። እንደ አንዳንድ አልኩ እኮ ዛሬ ህዝባችን እየፈራ ሰው በቃ ሰው የሰው ስል እየሳለ እየፈራ ማለት ነው። እየፈራ አይደለም እንዴ ያለው ከለ ይያለ የት ስላቸው ልት እንዳገኘ አላውቅም። ስል እየሳሉ ይፈራል የሚበሉ ማለት ነው። ያን እኛ ሁላችን አወዘነ እንዴ ስለ ወይ ግብር አይደለም ግን እውነት ነግሬ ነፃ አውጣለሁ። የምታመጣው ነገር የለም። የምታመጣው ነገር 5 ሳንቲም የለም። ነፃ አውጣለሁ። ነፃ ተወጣ ሞታት አለ። በቃ ሰው መላእክት ይላሉ መላእክት እንዳዩት አላወቅም። ፎቶ ተዘሩ እየተፈራ እኔ አወዘ ጌታ መጀመሪያ ሲገናኘው አውጣለኝ ይሄን ስል አውጣለሁ። ሌላ ዛኪና ያኔ ልንጠፋስን ቋጥሮ የሰጠን ነበር ታንቋይ እሱን ላውጣለኝ አውጣ ከቤት አውጣለኝ ስልም አውጣለኝ። አንዳንዴ ጣዖት ይሆንባቸዋል በቃ ሰብደነ። ስለዚህ ሰው መፍራት ወጥመድ ነው። ጳውሎስ ምን አለ? አርነት ወጥቻለሁ። ዛሬ በኢየሱስ ስም አርነት ወጥቻለሁ። ከሰው መፍራት አርነት ካልወጣችሁ ቸርች ማምለክ መመስከር ስለ ኢየሱስ በሰው ፊት ላይ መሰክርልኝ በአባቴ ፊት መሰክራለሁ። ስለ ኢየሱስ ማውራት መፍራት ምን ይሉኛል? ካራክተራችሁን እያያችሁ እናንተ
ወደ ራሳችሁ እያያችሁ ስለ ኢየሱስ አታወሩ ማለት ነው። ተቆጥቻለሁ ዛሬ ምናምን መመስከር ማለት እንደዛ ብሎ ነገር ጳውሎስ እኔ አልናደድም ምን ይላል? ካራክተራችሁ እናንተ አይደላችሁም ጸባያችሁ። እናንተ አዲስ ፍጥረት ናችሁ። የተመረጠ ትውልድ ነሽ። ቅዱስ ሕዝብ ነህ። አየህ ይሄ ስታምን ነው ካራክተር ራሱ ትክክል የሚሆነው። ይሄን ካላመናችሁ ካራክተር ይስተካከል። አሜን ፓስተርዬ። ሮሜ 8 ላይ አይደላችሁ በእግዚአብሔር መንፈስ የሚመሩ እነዚህ ምንድን ናቸው አለ? የእግዚአብሔር ልጆች። አሜን አሜን አሜን። አሁን አዲስ ኪዳን የሚነግርህ በእግዚአብሔር መንፈስ ነው የምትመራው፣ በነቢያት አትመራ። 4 ነጥብ ፓስተርዬ። በነቢያት ዛሬ ስንት የሚያለቅሳለ ነቢያት እንዲህ ያለኝ ነብዩ እንደዚህ ያለኝ ምናምን እንደዛ ነው ነገር የለም። ነብዩ ነው ያለ ያ ሰውየው ነው ያለ። ግን አሁን በእግዚአብሔር መንፈስ የሚመሩ እነዚህ ሁሉ እኮ ነው ሁሉ የእግዚአብሔር ልጆች ናቸው። አሁን መንፈስ ቅዱስ የመጣው ሊመራቸው ወደ እውነት ሁሉ ይመራቸዋል። ስለ ኢየሱስ የሚነግረን እሱ ነው። መንፈስ ቅዱስ ኃጢአት ሰራ ምናምን እያለ አይነግርህም። ጻድቅ እንደሆንክ ነው የሚነግርህ። ጻድቅ ነህ፣ ተከፍሎልሃል፣ ክርስቶስ ከፍሎልሃል። ለኃጢአት ወረዲ ተካልኩ እኮ ዛሬ ህዝባችን በህግ ውስጥ ያሉ ሰዎች ፍርሃት ነው ያሉት። በቃ መንግስት ሰማያት እንደሄዱ አያምኑ። በቃ በፍጹም ክብር አገረ ገና እግዚአብሔር አንድ ነገር አድርጎ ነው ፍርሃት ነው ያለው። በቃ እግዚአብሔር አንድ ነገር ያደረገናል። ጸሎታቸው ራሱ ልክ እንደዩ የፍርሃት መስዋዕት ነው የሚያቀርቡት። ከዛ በር ትከፍታላችሁ። አየህ ምክንያቱም ኮንፊደንስ የለም። አብሶ እዛ ሮሜ ምዕራፍ 5 ላይ ቦልድሊ ይለዋል። ወደዚህ ወደ ቆምንበት ጸጋ በእምነት መግባት አግኝተናል። ቦልድሊ ነው የሚለው ቦልድሊ ነው የሚለው እግዚአብሔር ወደ ፍርሃት አልሰጣችም። አሁን እዚህ ላይ ምን አለ? በእግዚአብሔር መንፈስ የሚመሩ እነዚህ ሁሉ የእግዚአብሔር ልጆች ናቸው። ምን አለ ቀጥሎ? ምንድን ነው ያለው? ምን አለ? ኦኬ በእግዚአብሔር መንፈስ እነዚህ ሁሉ የሚመሩ የእግዚአብሔር ልጆች ናቸው። አባ አባ ብለን የምንጮህበት የልጅነትን መንፈስ ሰጠን ተቀበላችሁ እንጂ እንግዲህ ለባርነት የፍርሃት መንፈስ አልሰጠንም። አየህ አሁን ባሪያ ከሆን አሁን ሉቃስ ምዕራፍ 15 ላይ በቤት ውስጥ የተቆጣ ሰው ማለት ነው ባሪያ ነው። አንድ ፍሪዳ አላደረክልኝ ባሪያ ነው። ልጅ አልነበረ። ልጅ እኮ ልጅ ቢሆን ኑሮ አባቱ አንደኛ ከሱ ጋር ነው፣ የአባቱ ልጅ ነው። አሁን እናንተ ወደ ኢየሱስ እንመጣ ባሪያ አይደለንም። አሜን በልኝ። ልጅ ነሽ። ልጅ ገላትያ ምዕራፍ 4 ላይ የሚነግረን እንደ ልጆች እንሆን ዘንድ ከሕግ ዋጀን። ኢየሱስ መጥቶ ከሕግ በታች መጥቶ የተወለደው ከሕግ በታች ያሉትን ሊዋጅ ነው። ከሕግ ተዋጅተናል። አሁን እኔና እናንተ ከጸጋ ተጋብተናል። ከኢየሱስ ጋር ስትመጡ ከኢየሱስ ጋር ትጋቡ። አሜን በልኝ። ኢየሱስ አሁን ባልሽ ነው። ባልሽ ፈጣሪሽ ማለት ነው። አሁን እኔ ከጸጋ ጋር የተጋባው የጸጋ ልጅ ነኝ። የሳራ ልጅ ነኝ እንጂ የአጋ ልጅ አይደለሁም። እኔ የሱፐር ናቹራል ልጅ ነኝ እንጂ የአጋ ልጅ አይደለሁም። አሜን በልኝ። አሁን ልጅ ነህ። አሁን ይሄ ሜንታሊቲ ከሌላችሁ ባሪያ ናችሁ። ሁሌ ባሪያ ምናምን አይደለም። ልጅ ነህ። ጌታ እንደውም ከእንግዲህ ወዲያ ባሪያ ብዬ አልጠራችሁም ማለት ወዳጅ አለ። ባሪያ ጌታ የሚያደርገውን አያውቅም ማለት አሁን አባ ትዘር ሲጸልዩ አባ እኔ ወደ ይላል አባቴ የለም አባዬ ይላል ሲጸልይ አባቴ ማዳድ ይላል። ኢየሱስ ደግሞ እኔ ወዳጅ ስትጸልዩ ያላችሁ አባባ ብለን ምን ጮህበትን የልጅነት መንፈስ ሰጠን እንጂ እንደገና እኮ ነው ለባርነት። አያችሁ ፍርሃት ምን ያደርጋል? ባሪያ ያደርጋል። ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በነፃነት እንድንኖር ክርስቶስ ነፃ አወጣን፣ ደግማችሁ በባርነት ከመረት እያሉ። አየህ ባሪያ የሚያደርግ ምንድነው? ህጉ እስከገባ ባሪያ ነው። ሁሌ ስትፈራ ምናምን እግዚአብሔር በቃ በቀዳዳ እንዲያየ ኃጢአት ሰራ እያለ ምናምን አወጣ ከዛ ነበርኩ ነኝ። እግዚአብሔር እንደዛ አይደለም። እግዚአብሔር ወገኖቼ ይወዳቸዋል። እግዚአብሔር በቃ ይቅር ብሏል። ኃጢአታችሁን አመጣችሁ በዓለም ያላችሁ በሙሉ ይቅር ተብላችኋል። ይሄንን ግን ካላመን ጸጋ ተማሪ አይደለም። በቃ ካላመናችሁ ስታመን ነው ክብር የምታየው። ስለዚህ እግዚአብሔር የሰጣችሁ አባባ ምጮህ ለባርነት እኮ ነው የፍርሃት መንፈስ ሰጥቷል። አሁን ባሪያ ከሆን በቃ ፍርሃት ነው ባሪያ ነው። ግን እግዚአብሔር አላደረገም። አሜን ፓስተር የሰይ ባሪያ አይደለም። አሜን። ሁለተኛ ጥቅሴ ደግሞ እዛ አንደኛ ዮሐንስ 4:18 ላይ ፍጹም ፍቅር ፍርሃትን አጥቶ ይጥላል። አሜን። ፍጹም ፍቅር ምን አለ? ፍርሃትን አጥቶ ይጥላል። ፍጹም ማለት የኔና እናንተ ፍጹም ፍቅር አለ። ይኸው አንተ ፍጹም ፍቅር አለ።
አለ የማንም የሚናገረው ግን እዚህ ላይ እየተናገራለው የእግዚአብሔር ፍቅር ነው። አብሶ እዛ ኤርምያስ 31 ቁጥር 3 ላይ በዘላለም ፍቅር ወደጄሻለሁ አለ። አብሶ አንደኛው ዮሐንስ 4:10 ላይ ፍቅር እንደዚህ ነው አለ። እሱ እንደወደደን ነው እንጂ እኛ እንደወደድነው አይደለም። እግዚአብሔር የወደደን እሱን ዓለምን እንዲወደደ ዓለም ገባው ነው። እንደውም ቃሉ ሲነግረን ዓለምን ሁሉ የሚያድን ጸጋ ይላል። ሰዎች መጡ ዳኑ በዓለም ያሉ ፕሮስፐር እንዲሆኑ የእግዚአብሔር ፍቃድ ነው። እንዲፈወሱ የእግዚአብሔር ፍቃድ ነው። ግን ወደ ጸጋ መጡ። የትግሉስ ነው ያለው። አሁን እዚህ ላይ ሲነግረን ፍጹም ፍቅር ፍርሃትን አጥተናል። ምን ማለት ነው ባታ? ይሄ እግዚአብሔር ምን ያህል እንደወደዳችሁ ከገባችሁ ፍርሃት ተባረረ። በኢየሱስ ስም ተባረረ። ምን ያህል እግዚአብሔር እንደወደደሽ ከገባሽ ማሰብ ያለባችሁ አብሶዛ ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ፍቅር ያለበትን አስቡ አይደል? የማን ፍቅር? የእግዚአብሔር ፍቅር። አሁን ይሄ ከገባኝ ፍጹም ፍቅር እግዚአብሔር ምን ያህል እንደወደደኝ ከገባኝ ፍርሃት የሚባል ከልብ ልንገራችሁ እንጅሩ የለም ቤት እንደተካተተ ለምን ጋር ላስብ በተፈጥሮ ባናታው አንዱ ምን ያህል እንደወደደሽ ካወቅሽ ፍርሃት የለም። እሱ ይሄድብኛል ሌላ ሰው ይወስደዋል ምናምን ብለሽ አትፈሪ ማንቻፍተሽ ምታይ ማለት ነው። ወይስም ደግሞ ምን ያህል እሱ እንደወደደች ካወቅ አትፈራም ሌላ ሰው ይወስዳታል ምናምን ብለሽ እውቀት ነው የሚያስፈልጋችሁ። እውቀት ነፍስ ያለ እውቀት ተወዘን መልካም አለ። ከዛ ምን አለ እዛ ኦኬ ምን አለ ኦኬ ቀጥሎ ምን አለ እዛ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ነው። በፍቅር ፍርሃት የለም። በፍቅር ፍርሃት የለም። መጀመሪያ ፍጹም ፍቅር አለ። በፍቅር ፍርሃት የለም። በጣም ስለተመከሩ የሚፈራ ሰው ፍቅሩ ፍጹም አይደለም። የምትፈሩ ከሆነ ፍቅራችሁ በቃ ፍጹም አይደለም። ለምን አልኩ እኮ በፍቅር እንኳን የምትመላለሱት ምን ያህል እኔ እንደወደድኳቸው አይደለም እርስ በርሱ አይደለም። ምን ያህል እኔ ጌታ እንደወደደኝ ካላወቅኩኝ ከልቤ ልንገራችሁ በፍቅር አትመላለሱ። እኔ ተዋደድ እያልኩ አትዋደድ ተዋደድ በፍቅር ተመላለሱ ምናምን እሱ ህግ ነው። ዲማንድ ያደርጋል። ህግ ምን ያደርጋል? ዲማንድ ያደርጋል። ጸጋ ግን ሰፕላይ ጸጋውን ይሰፕላይ። አሁን እግዚአብሔር ጸጋ ሰጥቶ በጸጋ ላይ ያለ አሁን እግዚአብሔር ወዶን ቅዱሳን ብሎ ቆዛረብናል። ቀጥሎ እዛው ቁጥር 19 ላይ እርሱ አስቀድሞ ወዶናልና እኛ እንወደዋለን። ሃሌሉያ መለሰልን ዛሬ እሱ ነው አስቀድሞ ወደደኝ እኛ እንወደዋለን። እኔ አሁን እግዚአብሔርን ወደዋለሁ አልኩ እኮ እኔ ወደዋለሁ እያለ ነገር ሲመጣብህ ትፈተናለህ። እንዴ ወደዋለሁ እያልኩ ምናምን እንዴ አንተ ነህ ያልከው አንቺ ነሽ ያልሽው እሱ ነው የወደዳችሁ እግዚአብሔር። ይሄን ተመገቡ። እምነታችሁ ራሱ ማደግ ያለበት ጋር ላስኝ እግዚአብሔር ወደኝ ስለሚወደኝ ይጠብቀኛል፣ ስለሚወደኝ ክፉ ነገር ወደኔ አይቀርም፣ ስለሚወደኝ ይባርከኛል። እግዚአብሔር ነው የወደደኝ። አሁን ይሄ ፍቅር ከገባ ከልብ ልንገር ፍርሃት ተባረረ። ፍርሃት የት እንደዳጠቀ ለዚህ ነው ክፉ ከኔ ሲርቅ አላወቅም ይላል። ይርቃችሁ ፍርሃት ይባላል። እግዚአብሔር እንደሚሄን ፊዳል ይሄን ተመገቡ። እግዚአብሔር ምን እንደሚወዳችሁ ጋር ላስኝ እግዚአብሔር ወደኛል ይወደኝ። ሁሌ ጠዋት ተነስተሽ እግዚአብሔር ወደኛል። እግዚአብሔር አንዳንዱ በቃ ሰው እንዲወደድ ይባላል። ሰው ወደደኝ ማለት ተሳስታል። ይሄ ነው የሚያስፈልገው የመለኮታዊ ፍቅር የእግዚአብሔር ፍቅር። አሜን። እሱ አስቀድሞ ወዶናል እኛም እንወደዋለን። አሜን። ኢየሱስ ጌታ እንዳትረሱ። ባለፈው ቁጥር 1 ላይ 2 ጢሞቴዎስ 1:7 ላይ እግዚአብሔር ጢሞቴዎስ ምንድነው የጣለው ጸጋው? ጢሞቴዎስ እኮ እጅ በመጫን ጸጋ ተሰጥቶታል። ያስጣለው ምንድነው? ፍርሃት ነው። አንተ ዛሬ ስንት ሰው ጸጋውን የሚጠል ስንት ሰው በቃ በፍርሃት ይጥላል። ሰው እየፈራ ምናምን ቸርች ውስጥ ምናምን አንዳንድ መልእክት ምናምን እንዳይናገር እየፈራ በልሳን እንዳይጸልዩ በተሰጣቸው እየፈሩ ነው። እልልልልል ማለት እየፈሩ ማሸብሸብ ምናምን የዳዊት ዳንስ ምናምን I don't care የሚል ኮላ ምንም ትበል በቃ ማጨብጨብ እልልል ማለት በቃ ፍሪ መሆን ምናምን መለቀቅ ምናምን ሰው እየፈሩ ምናምን። ግን ባለፈው ነገራቸው ለዚህ ላይ 2 ጢሞቴዎስ 1:7 ላይ እግዚአብሔር ይሰጠ ምንድነው? የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። አሁን ምን አለ እዚህ የሰጠን ምንድነው? ፍቅሩን አብሶ በመንፈስ ቅዱስ አማካኝነት በልባችን ላይ አፈሰሰ ይላል ሮሜ 5:5 ላይ
አሁን እግዚአብሔር ወደ ጌታ ስትመጡ ፍቅሩን ነው በልባችሁ ላይ የሚያፈሰው። ይሄ ፍቅር ነው ከታስከው ሱስ ነፃ የሚያወጣ እንጂ ባስተተስ አትጨስ ታጨሳለህ፣ አትቃም ብለህ ትቅማል፣ ፖርኖ አትይ ምናምን ብለህ ታያለህ፣ አትተኛ ከሴቷ ጋር ብለህ ትተኛለህ። ዲማንድ እያደረጉ ነው። ግን ይሄ ፍቅር ሲገባ ነገር ትጥላለህ። የእግዚአብሔር ፍቅር እንዲገባ ያስፈልጋል። ለዚህ ነው ለጌታ ልባችሁን መስጠት ያለብን። የኢትዮጵያ ሕዝብ ኤርትራ ጌታ ልብን ክፈት። ግድ የለም ዘመኑ አጭር ነው። ሰው በኋላ ዛሬ ያልኩ ዛሬ ሰው ህዝቡ እየሮጠ ጆሮውን እየሰጠ ያለው ለወሬ ነው። ለወሬ ልጄ ሆይ ወደ ንግግሬ አድምጥ የሚለው አልገባም። ወደ ቃሌ ጆሮን አዘንብል። በኖህ ዘመን ሲበሉ ሲጠጡ እንዳላስተዋሉ በድንገት መጣ ኢየሱስ። አንተ እዚህ ጆሮን ለወሬ እየሰጠ በቃ ለቪኦኤ ለምናምን በቃ ጆሮ ጊዜውን የሚያጠፋው ኔጌቲቭ ነገር ሲመገባ ከዛ ጭንቀት ውስጥ ፍርሃት ውስጥ በቃ ኢትዮጵያ ልትቆራረስ ነው ማለት ዝም በል ምንም ምሳበው ሆና ነበር አፎይድ ካላረጋችሁ ከልብ ነገራችሁ በጣም ጊዜያችሁን እዛ ላይ የምታጠፉ ከሆነ የምትመገቡት ምግብ በቃ ኔጌቲቭ ውስጣችሁ ያቆሽታል። ጸሎት ራሱ የጸሎት ህይወታችሁ ላይ ይደክማል። ጸሎት ህይወታችሁ የለም መሰሙት ነው። ስለዚህ ነው ለምትሰሙት ተጠንቀቁ ያለው አልገባችሁ። በምትሰፍሩት መስፈሪያ ይሰፈራል። ምን እየሰማን ነው? ይሄን ቃል እየሰማ ነው ወይስ ደግሞ ቢሆን ነው ወይ ደግሞ ሴኔን ነው something ምናምን እዛ ላይ ብቻ ከሆነ በቃ መከራ ውስጥ ገብታል። በቃ ችግር ውስጥ ገብታል። ጆሮ በቃ ገብቷል፣ ተጠቅጥቋል። ስለዚህ ይሄ ፍቅር እንዲሁ እንደወደደ ከገባኝ ተባረረ። ቁጥር 2 ሰጥቷቸው ተባረረ ማለት ነው። ሮሜ ምዕራፍ 5 ላይ ቅድም ያነበብኩላችሁ ቁጥር 3ኛው ደግሞ በጣም ትልቅ ነገር ነው። ቁጥር አቲንክ 17ኛው እንደዚህ ነው። እዛ ላይ ካነበባችሁ በአንዱ በደል እንዴት ሞት እንደነገሰ ባላቲን ባለፈው ሜንሽን አድርገናቸዋል። ሞት ራሱ የነገሰው እንዳትረሱ። ፍርሃት ራሱ የፍርሃት ማስተሩ ማን ነው? በአዳም ነው። አዳም ሲተላለሙ ፍርሃት ፈራው አለ። ባለፈው ነግሬያቸዋለሁ። ፈራው እግዚአብሔር ሲጠራው ፈርቷል። ከዛ ቀጣሉ ሁሉ ብለ አቁ ዛሬ ሃይማኖት ውስጥ ብትሆን ይሄ ፍርሃት ያገኛል። ወገን ሃይማኖት ውስጥ መሆን አይደለም፣ በኢየሱስ ነው መሆን ያለበት፣ በጌታ ነው መሆን ያለበት፣ በጌታ ነው መሆን ያለበት። እና አሁን እዚህ ላይ ላሳይ እንትን ላይ እዛ 17 ላይ ሮሜ 17 ኦኬ ይህ የጸጋ ብዛትና የጽድቅ ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። አሁን ይሄን የጸጋ ብዛት ጸጋ ብዛት ይሄን ጸጋ ብዛት ሌላ የጽድቅ ስጦታ ጊፍት ነው ማለት ነው። ይሄ ጽድቅ አሁን ይሄንን ጽድቅ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። አሁን ይሄ ጽድቅ ከተቀበል አንድ ነገር አይነግስብህም ማለት በሕይወት ላይ አይ በሕይወታችሁ ላይ የሚነግሰው ጭንቀት የሚነግስ ፍርሃት የሚነግስ ሱስ የሚነግስብህ ይሄ ጽድቅ ላይ ይሄንን ጽድቅ ካልተቀበል አብሶ ሮሜ ምዕራፍ 10 ላይ የራሳቸውን ጽድቅ ሲያቀሙ ለእግዚአብሔር ጽድቅ አልተገዘገለ እስራኤሎች እኮ የተሸወዱት ያለ ኢየሱስ መጥቶ እኔን ጽድቃችሁ ይላቸው እኛን ህግ የጠበቅን ነው። ህግ ማንንም ሙሴ እንኳን አልጠበቅም። ግን የራሳቸውን ጽድቅ ሲያቀሙ ለእግዚአብሔር አሁንም ለምን አላወቁም ይላል እግዚአብሔር ጽድቅ። አሁንም ይሄንን ጽድቅ ስትቀበል ዛሬ ጌታን ከልብ ስትቀበለው አጭር ተለው ምሳሌ ነው። ከልብ ስትቀበለው ወደ ውስጥ ሲገባ ኢየሱስ ራሱ አሁን እሱ ጽድቃችን ቅድስናችን ቤዛችን እሱ ነው። ኢየሱስ ጽድቃችን ነው። አሁን ይሄንን ጽድቅ የተቀበለ ሰው በህይወቱ ላይ አንድ ነገር ምንም ነገር አይቦርስ አይሆንም። ለምን ይሄን ጽድቅ ተቀበላላ? ይሄንን ጽድቅ ግን ካልተቀበልክ ብዙ ነገር ይነክሳል በህይወት ላይ ንጉስ ይሆናል። ዘራም ዛሬ ዘር እየነገሰ አይደለም ምድራችን ላይ ችግር እያየ ነው። እየነገሰ ዘር በልባቸው ላይ ምን ነክሷል? ዘር ነክሷል። ባጠገብ ያለ ወንድምን ያልወደድክ ያላየውን እግዚአብሔር እንዴት ትወዳለህ? አየህ ወንድምን የምትጠላ ከሆነ ነፍሰ ገዳይ ነው ቃሉ ነግሯል። ግን በልብ ላይ የነገሰው ዘር ከሆነ ጉድፈላ በቃ ዘር ነው የነገሰበት። አያውን ይሄን ጽድቅ አልተቀበልክም። አሁን ይሄ ዘር ምን ያደርጋል መሰለህ? ሁሌ ፍርሃቱ ስለሚቀጥል አትተኛም። እውነተኛ እንቅልፋተኛ በቃ እውነተኛ ወደ ሌላ ነገር ውስጥ ትገባለህ ወይ እስር ቤት ትገባለህ። ከዛ ዘመን ትጨርሳለህ ማለት ነው። ጥላቻ ውስጥ ትገባለህ። አጅር ያሰቃያል። በቃ ግን ምንድነው ይሄንን የጸጋ ብዛትና ራባዲጋን ታላዶስ አመንስ የጽድቅ ስጦታ የሚቀበል በህይወቱ ነፍሷል።
ንጉስ መጣ ሲሉት የማይፈራ ማነው? ማነው? አልፈራም፣ ሁኔታን አልፈራም፣ ችግርን አልፈራም፣ ኮቪድን አልፈራም፣ በሽታን አልፈራም፣ ሰውንም አልፈራም። በቃ ይሄ ጽድቅ ውስጥ ከተቀበል አሁን ይሄ ጽድቅ ነው። ቪክትሪ ላይፍ ነው። ቅድም ነግሬሃለሁ። ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል። ምሳሌ 13 ቁጥር 5 ላይ ደግሞ ጻድቅ ሐሰትን ይጠላል። አሁን እውነተኛ ይሄ ጽድቅ ከተቀበል ሐሰት ይጠላል። ሐሰት ተጠላል። እግዚአብሔር ሐሰተኞችን ይጠላል። እግዚአብሔር ሐሰተኞችን ይጠላል። የሰይጣን መሳሪያ ነው ሐሰት። የሰይጣን እኮ እንትን አሁን ይሄን ጽድቅ የነገሰ ሰው ይሄን የተቀበለ ሰው ልክ ጌታን ከልባችሁ ስትቀበሉት ጸድቃችሁ። ለዚህ ነው ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ስልጣን ሰጣችኋል። ኢየሱስ ጌታን ተቀበሉ ስንላችሁ መቀበል አለ። ካልተቀበልከው ስንት ነገር ተቀበለን ይላል። ስንት ሱስ ምናምን መስረቅ ምናምን ጫቱ ምናምን ምን ስንት ለብሎቀርን እንደቆጥርልሃል። ብዙ ሰው ማክሰው ነኝ። ብዙ ሰው ጉዳታ መደባደብ፣ መስረቅ፣ ሌብነት፣ ሌባ ራሱ ግን የተቀበልከው አብሶ ምሳሌ 4:4 ላይ ልብ ቃሉን ይቀበል ይላል። ልብሽ ቃሉን መቀበል አለበት። ስለዚህ እዚህ ላይ ምን አለ? ይሄንን ጽድቅ ከተቀበል ምንም ነገር አይነክስም። ሱስ እንኳን አይነክስም። ምንም ነገር አይነክስም። በቃ ንጉስ ነው። አየህ የመጡ ነገሮች አልኩ እኮ በአንዱ አለመታዘዝ ኃጢአት ወደ ዝምድር ገባና አሁን በአንዱ መታዘዝ ጽድቅ። አሁን ይሄ ጽድቅ ኢየሱስን በመታዘዝ ነው። አብሶ እዛው 2 ቆሮንቶስ 5:21 ላይ እግዚአብሔር ራሱ ልጁን ኃጢአት አደረገ እኛ እግዚአብሔር ጽድቅ ነው። እኔ አሁን I'm the righteousness of God in Christ Jesus. I'm the righteousness. ራይት አግኝቻለሁ ማለት ነው። አያው በመጾም አይደለም ራይት የምታገኘው፣ ማሳት በመጸለይ አይደለም፣ በመስጠት ራይት አታገኘው። ግን ይሄን በእምነት በቃ ስትቀበል በእምነት ከጸደቅን በእግዚአብሔር ዘንድ በክርስቶስ ሰላም አለን። ሮሜ ምዕራፍ 5 አለ። አሁን ሰላም አለ። ይሄን ጽድቅ ከተቀበል ማለት አሁን ራቸስ ነው፣ ጻድቅ ነው። ምንም አይነት የአሜሪካ ኢኮኖሚ ያስፈራል፣ ሁኔታ ኮቪድ ያስፈራል፣ እንዲሆነ ምናምን ሲሉ ኢትዮጵያ አልፈራ ምንም መፈራው ነገር የለም። ምንም ያስፈራኝ ጻድቅ ነኝ። አምራቸስ ጻድቅ ነሽ። አሜን በዛ ይሄ ጻድቅ ነሽ። እንዳንበሳ ጋር በኩላን ኃጢአተኛ ማንንም ሳይነካው ይሸሻል አለ። ጻድቅ ልክ እንዳንበሳ ያለ ፍርሃት ይሆናል። በቃ ጻድቅና አትፈራ። ምድር ብትናወጥ አንፈራ። አንበሳው ስትጣላልን አንፈራ። እሳት ቢሉት አትፈራ። ኢኮኖሚ ቢናጋ የአሜሪካ I don't care አልፈራ። እኔ አሜሪካ ኢኮኖሚ ነው ለኔ እግዚአብሔር ነው ሶርስ እግዚአብሔር ነው። God is my source። ምንም መፍራት የለም። እግዚአብሔር ነው የሚያኖረኝ። ይሽሩ ነው ያላለም እግዚአብሔር ነው የሚያኖርሽ። በቃ ጋሻችሁ እግዚአብሔር ነው የሚያኖራችሁ እግዚአብሔር ነው። ምንም የትም ሀገር ሁን የትም ቦታ ሁን እግዚአብሔር ያኖራል። እግዚአብሔር ሶርሳችሁ ነው። ስራችሁ ራሱ እንኳን ሶርስ መሆን የለበት። ብትታም ትቀራላ። ከዛ ፍራት በቃ ሶርስ ግን ሶርስ እግዚአብሔር ነው። ፓስተር ያትስሩ ነው ያልከው አላልኩም። ሊሰራ ማርጋ ይላል። ግን እኔ ስራዬ ሶርስ አይደለም። እግዚአብሔር ነው ሶርስ። የማኖር ይደር አሜን። እግዚአብሔር ያኖረኛል አሜን። እንትን ላይ ላሳያችሁ። እንትን ላይ አንዳንድ የእግዚአብሔር ሰው ላሳያችሁና በጣም እነዚህ በጣም የሚያስገርሙ ምሳሌ 8 አንድ ነገራቸዋል። ኃጢአተኛ ማንም ሳይንሳን ይሸሻል፣ ጻድቅ እንዳንበሳ ለፍራት ነው። አሜን። አሁን ምሳሌ ላሳያችሁ። እንትን ላይ አንዳንድ የእግዚአብሔር ቃል ላሳያችሁና በጣም እንዴት ፍርሃት እናንተ ለዚህ አብሶ ከሁለት አንደኛ ጴጥሮስ ምዕራፍ 5 ላይ ቁጥር 7 ላይ በዓለም ያሉ ወንድሞች ይህን መከራ እንደሚቀበሉ እያወቃችሁ ጸንታችሁ ተቃወሙ ይላል። እኔ ብቻ ነኝ እንዳትሉ ማለት አንዳንድ እኔ ብቻ ነኝ መከራ ምናምን እኔ ብቻ አትበይ። እንደዛ ስትይ ሰይጣን አወልሻል። አንቺ በዓለም ያሉ ወንድሞች ይህንን መከራ እንደሚቀበሉ እያወቃችሁ ይላል። አይሽ በዓለም ያሉ ሰዎች መስቀል አለባቸው። ሁሉ አገልጋይ ይሁን ነብይ ይሁን ፓስተር ይሁን ምንም አይነት በቃ ዛሬ በቃ ሰማይ የሚደርስ ምናምን አገልጋይ መስቀል አለው። ለዚህ ነው መስቀሉን ተሸክሞ ሊከተለኝ የሚያወጥ ለኔ
አገልግሎት ግን አሁን ይሄ ደግሞ ይሄ ሰይጣን የሚጠቀመው ፍርሃት ሸዋብ ያደርጋል ምንም አገልጋይ ሆነ አልኩ ከሆነ አዳም ጋር መጣና በሱ ነው በሱ አለመታዘዝ ነው ይሄ ፍርሃት የመጣው አየ ፍርሃት መጣ በአዳም ባንዱ አለመታዘዝ ሞት በቃ ነገሰ በፍርሃት ነገሰ እንደገና እዛታችሁ ነው ዘፍጥረት ላይ I think አንተ ላሳያችሁ ዘፍጥረት ላይ ዘፍጥረት I think 4 ላይ ትዝ አላችሁም ቃየን የተባለ ሰው በፍርሃት ውስጥ ነበር ለምን ወንድሙን ገለው ከዛ ያጣት ያሳድረው ነበር ማለት ገለዋላ ደም ያለበት ሰው እኮ ረፍት የለው ደም ያለበት ረፍት የለው አሁን መጨረሻ ሲቅበዘበስ ንሳ ገባ በቃ እግዚአብሔር ሲገባ እግዚአብሔር አንድ ነገር አለ ምልክት አደረገ የሚያገኘ ሰው ማንም ሰው እንዳይገላል በፍርሃት ውስጥ ነበር ማንም እሱን ያገኘው እንዳይገል ብሎ ምልክት አደረገ እግዚአብሔር ለምንድን ነው ወንድሙን ገለው ወንድሙን ለምንድን ነው የገደለው ኢየሱስ ያቀረበው መስዋዕት የራስ ይፈርድ ነው አቤል ግን ያቀረበው በግ አሁን አገጭ እግዚአብሔር የሚቀበለው መስዋዕት ካልገባችሁ አንደኛ እንደ ፍቃዱ አንዳች ምን ነበር እግዚአብሔር ይሰማል አሁን በአዲስ ኪዳን እግዚአብሔር የሚቀበል ጸሎት የሚሰማ ጸሎት ካልበረንገረ ማሳሰረቷ ጋር እግዚአብሔር ይሰማል ነበር ይሰማል የሚሰማ እንደ ፍቃዱ ስትጸልይ ነው የሚሰማው በአዲስ ኪዳን በቃ እንደ ፍቃዱ ስትጸልይ ይሰማል እግዚአብሔር የሰማንን ነገር ካመንን እንደተቀበልን እናውቃለን እንደ ፍቃድ ማለት ባለፈው ነግራቸው የእግዚአብሔር ፍቃድ የእግዚአብሔር ቃል ነው እንደ ቃሉ ጸሎታችሁ ራሱ ቃሉ ላይ ሆናለ ከቃሉ መውጣት የለበትም ጸሎታችሁ አንዳንዱ ሰው ይጸልይና ሌላ ነገር ወይ እንዲበለው እንዲያሆን እንዲማም እንደዛው ነገር ነው እንደ ቃሉ መጸለይ እንደ ቃሉ ስትጸልዩ እግዚአብሔር ይሰማል ይሄ መጽሐፍ ቅዱስ የእግዚአብሔር ድምጽ ነው this is the bible okay ይሄኛው መጽሐፍ ቅዱስ ያተገበ ያለው መጽሐፍ ቅዱስ የእግዚአብሔር ድምጽ ነው እንደ ቃሉ መጸለይ አለብሽ እንደ ቃሉ እንደ እግዚአብሔር ቃል የእግዚአብሔር ፍቃድ የእግዚአብሔር ቃል ይሄን መጽሐፍ ስታነቡት እግዚአብሔር የተናገራችሁ መጽሐፍ ውስጥ እግዚአብሔር ይናገራል አሜን የእግዚአብሔር ፍቃድ የእግዚአብሔር ቃል አሜን ፓስተር እሰይ ፓስተር እሰይ አብርሃም የተባለ ምን ይመስላል ይፈራ ነው ለበራሱ ሚስቱ ራሱ እቴነች ነበር እየፈራ ግን እግዚአብሔር እየመጣ ሌላ ደግሞ በቤቴ ያለ ይወርሰኛል ይላል እንዴ ምንነካብር ያንተ የምነሳው አይደለ እንዴ አብርሃም የፈለኩን አልኩ ነብይ ለምን አትሆንም አልኩ ለመቋስተራቱ ይመጣል እንዴት ነው ግን ሪስፖንድ የምታደርገው ማለት ፍርሃቱ ላይ ይመጣል ባለፈው ነገር ያለ ወይ ሻሽ ካላሰራችሁላት ወይ ቅቤ ካልቀባችኋት ምናምን እሽሩሩሩ ካላላችኋት ቤታችሁ ተቀምጣ ምናምን አብራችሁ ስተኛ አብራችሁ ትተኛለች ስትወጡ አብራችሁ ትወጣለች ፍርሃት ነው ወይአለች ተቀበላችኋታና ግን አንተ እግዚአብሔር ያልሰጠን እንቢ ማለት አለብን ለምን ያልተቀበልከው ለምን ተቀበልክ ትመካለህ አብርሃም ችግር ነበር ይፈራል ግን እዛ ለዘመታት 15 ላይ እግዚአብሔር መጥቶ አንድ ነገር አለ እግዚአብሔር ምን አለው አትፍራ እኔ ጋሻ ነኝ እግዚአብሔር እየመጣ ፊድ ያደረገው ነው ምን ነበር አብርሃም ጥያቄ በቤቴ ያለ ይወርሰኛል ይፈራል አየ ዛሬ ምንም ማለት በቤትሽ ምንም ማለት ነገር ዶክተር ይጻፈው ይሁን በኢየሱስ ስም አይወርስም አሁን እሱ በቤቴ ያለ ይወርሰኛል እግዚአብሔር ግን በቤቴ ያለው አይወርስም ውጣ ከድንኳኑ ውጣ ይያል ቁጠራ ከዛ አብርሃም ጸደቀ ይላል ዘዘብራም ስለ አሁን አያችሁ ጻድቅ ሆነ ማለት ራይቸስ ያገኘው በእምነት ነው እግዚአብሔር ያለው ሲያምን ጸደቀ አሁን መጽደቅ ያለው በስራ አይደለም ማሳስ ስለጾም ካልጸደቀ ማሳስ ስለጸለይ ካልጸደቀ በእምነት ነው የምትጸድቀው ስታምን ትክክል መኖር ትጀምራለህ አሁን አብርሃም ጽድቅ ሆኖ ተቆጠረለት ይላል አመነ ይላል አሁን የነሰ ሆነ እድሜው ማላስፋልኩ ዛሬ ሰዎች እድሜ ያስፈራራቸው ብዙዎች በቃ ኑሮ ምናምን አብርሃም አሁን አምኗል የሚስቱ አላስፈራራው የሚወራ ምናምን ግን አብርሃም ሚስቱን እቴነች አሳያቸዋል ወልጁም ራሱ ካባቱ ኮርጆ ማለት ይፈራል አሁን አብርሃም አመነ ጽድቅ ሆኖ ተቆጠረለት አሜን እና እንትን ላይ ላሳያችሁ ዘፍጥረት 15 ላይ ምን አለው እግዚአብሔር አትፍራ እኔ ጋሻ ነኝ አትፍሪ ዛሬ እግዚአብሔር ጋሻሽ ነው
ነበር አትፍሪ። ኢኮኖሚን አትፍሪ። ምንም ማለት ዶክተር እንዲያለኝ አትፍራ። ዶክተር እንዲህ መድኃኒት የለውም። ኢየሱስ ጌታ ነው። ይሄ ስጋና ደም መድኃኒት እኔ ስጋና ደም ሶስት ይሄኛው ለዚህ በሽታ መድኃኒት ነው እያልኩ ነው። ለኮቪድ መድኃኒት ነው ስጋና ደም። ለመጣው በሽታ መድኃኒት ነው እያልኩ ነው። this is የጌታ የሰጠን ኮሚኒየን ማለት ነው። ታብሌት ኃይል አላት። እሱ ጌታ ሰጥቷቸዋል። እናንተ ግን እስካላረጋችሁ ግሬስ አላውቅም። እናንተ ግሬስ እናንተ እምነት ነው። ስጋና ደም ወሰድ አለበት። ጌታ የሰጠን መድኃኒት ነው። እስራኤሎች ስጋውን በልተው ከወጡ እንደው አይ ቲንክ ዓርብ ዕለት ስለ ፋሲካ ነው ማስተምረው። ስለ ፋሲካ አስተምረው። ፋሲካ ምን እንደሆነ መብልና መጠጥ እንዳልሆነ አሳይሃል። ፋሲካ ካልሆነ ህይወት ዝም ብለህ ዓመት እየጠበቅ ማክበር ቅድም ይል ነበር። እንደዛ ነው ነገር የለም። ምንም በቃ ህይወትን የማይለውጥ በምግብና በመጠጥ never ፋሲካ አይደለም። ፋሲካ ፈካ እንዲያማራለን ከተያዝክበት ሰንሰለት ካልወጣ ስራት ካልተፈታ ፋሲካ አላለቀም። በግ ነው የበላው እንጂ ወይ ዶሮ ነው የበላው እንጂ ፋሲካ አይደለም። ዶሮ መብላት ፋሲካ አይደለም። በግ አይደለም። ስጋ አይደለም። ህይወት ካልተለወጠ ነፃ ካልወጣ ከተያዝክበት ቀንበር ሱስ ካልወጣ ፋሲካ አይደለም። አቲንክ እንገናኛለን። ዓርብ ዕለት እንገናኛለን። አሜን። እንትና የተባለ ስላሳያችሁ እዛ ላይ ይስሐቅ የተባለ አሳያችሁ። ይስሐቅ የተባለ ስላሳያችሁ አቲንክ እንትን ላይ አቲንክ ዘፍጥረት ላይ 26:7 ላይ ትዝ አላችሁ። እህቱን ሚስት ናት አለ ወደ ፍልስጤም ወደ ጌራር ወደ ተባለች ከተማ ሊሄድ ሲል እግዚአብሔር ምን አለው? አትይዛል ወደ ሊሄድ ፈልጎ ልክ እንደ አባቱ ሊሄድ ፈልጎ ግን እዛ ቁጥር 7 ላይ ይስሐቅ ራሱ ሚስቱን ፈርቶ እህቴን ይችላል ሚስቱን እህቴን ይችላል እየፈራ ማለት ነው። ይገርመኛል እያለ ምናምን ግን እግዚአብሔር ግን ምን አለ? ከዛ አትውጣ ከዛ ባረከው። ታውቃላችሁ ጉድጓድ ሲቆፍር ሲዘጉበት ሲቆፍ መጨረሻ ሮጦ ነው። ግን ይስሐቅ ያዕቆብ የተባለ ሰው ያዕቆብ ምን መስላችኋል? ያዕቆብ አታላይ ማለት ነው። አንደኛ ወንድሙን በኩርነቱን የሰረቀ፣ ሁለተኛ በረከት። ይሄማ በማሽን ገን በሚሳኤል ነው እንጂ ያዕቆብ በሚሳኤል ነው የሚፈለገው እንጂ ወንድሙ ኤሳው ጉድ ፈለ። በቃ ያዕቆብ አይታችኋል። እንዳትረሱ ዛሬ ሳይቷል። ፎርስ ኤቪደንስ ነው ለዚህ ሳይቷል። ፍርሃት ፎልስ ኤቪደንስ የተሳሳተ መረጃ ማለት ነው። በአማርኛ የተሳሳተ መረጃ። አሁን ያዕቆብ በጣም እናንተ ካለበባችሁ ሲሰግድ ሲደብቅ በዚህ በቃ መስዋዕት ሲያዘጋጅ ወንድሜ ይገለኛል ብሎ ነው የሰራው ስራ ነው። ይስሐቅ ኤሳው ይገለኛል ብሎ ማለት በቃ ወደ 7 ጊዜ ሲሰግድ ቆንጆ በዚህ ሲደብቅ ወርሞስ 400 ምናምን ጦር እንዳለው ሰማ። በቃ ወንድሙ እንትና ከ20 ዓመት በኋላ እኮ ተገናኘ። ከ20 ዓመት ሰርቆ 20 ዓመት ዘመዱ ጋር ተደብቆ ነው። ግን መጨረሻ ላይ ይሄ ሰው ያገኘው ላሳየው እንትን ላይ አቲንክ ላሳየው አቲንክ ዘፍጥረት 33:4 ላይ እንደዚህ ኤሳው ሊገናኘው ሮጠ። ከዛ ምን አደረገ መሰላችሁ? ተገናኘ፣ አቅፎ ሳመው፣ ተላቀሱ። ኤሳው ሊገናኘው ሮጠ። እዛው 33 ዘፍጥረት ላይ አሁን ያዕቆብ ያደረገው የፈራው መጥቷል። በሱ ላይ መጥቷል። አያችሁ ፎልስ ኤቪደንስ ነው። አሁን ያዕቆብ እኮ የፈራው ኤሳው ወንድሜ ሰርቷል፣ በድሎታል እኮ ሰርቆታል። በረከት ሰርቋል፣ ቡክርና ሰርቋል፣ ምስር አብልቶ ምናምን ያሞኝ ምን ያደርግልኛል እንግዲህ ሞታል አረጃ ነው ሸቀለ ያዕቆብ አታላይ ማለት ነው። ግን የፈራው ነገር መጣ። ይወጣ ዛሬ ሁላችሁ የምትፈሩት ነገር ልክ እንደዚህ ነው የሚሆነው። ሁላችሁ የምትፈሩ የሰለ ልጆቻችሁ ስለ ትዳር ስለ ጤናሽ መጥፈሪ ከሆነ ልክ እንደዚህ ይሆናል። ግን እግዚአብሔር ቃል ግን እንዳትፈሩ ነገር። አሁን ያዕቆብ አንደኛ እግዚአብሔር ነው ሂድ ያለው ትዝ ይላል። ዘፍጥረት 28 ላይ ትላቸው ወርቆ ሰርቆ ሲሄድ መሰናል ሳይ እግዚአብሔር አለቅም በሰላም ብትመልሰኝ 10% እሰጣለሁ ምናምን ብሎ ያቺ ወደ ጴኔ እግዚአብሔር ነው ሂድ ያለው። እግዚአብሔር ሂድ ብሎ የምትፈራ ከሆነ ጎር እግዚአብሔር ሂድ ካለ እኔ ከልቤ ልንገርህ እሱ ውጣ ያለኝ ጊዜ እኔ ወጥቼ
በጣም አንበሻብቶኛል ውጣ አለ። እሱ ውጣ ለመጀመሪያ ታግያለሁ ውጣ ሲል ካለውበት ማለት ነው። በጣም ነው አንበሻበሸኝ እግዚአብሔር ሲወጣ ማለት ነው። አይ እግዚአብሔር ሂድ ብሎ ምትፈሪ ከሆነ ውጪ አንቺ ለአገልግሎት ውጪ ብሎሽ ምትፈሪ ከሆነ ኢኮኖሚ ሰዎች ምናምን ምትል ከሆነ ትያዛለህ፣ ሆልድ ትደረጋለህ። ያዕቆብ አሁን የፈራው ነገር አልመጣም። ዛሬም የምትፈሩት ነገር በምድራችሁ ላይ እየተወራ ያለው የምትፈሩት አይመጣም። ለምን የምትፈሩ? ያቺ ኢትዮጵያ እዛ ያለው መንግስት መሰለች እንዴ? እዛ አብይ አይደል መሰለች ወይ ደግሞ የኢሳያስ አፈወርቅ መሰለ እንደ ኤርትራ ነው እንዴ መሰለ መስሎሃል? የእግዚአብሔር ናት እንጂ ምንድነው የሚያስፈራችሁ? ምንድነው የሚያስፈራሽ? የምትሰሙት ነው። የምትሰሙት ካልተጠነቀቃችሁ ዛሬ ስንት ፌክ ኒውስ አለ። ስንት ነገር ያለው ቪኦኤ ጉድ ኒውስ የለው ብያለሁ። ሴኔ ጉድ ኒውስ የለው። ጉድ ኒውስ ያለው መጽሐፍ ቅዱስ ላይ ወደዚህ ወደ መጽሐፍ ቅዱስ ካልተመለስ ጉድ ኒውስ አታገኝ። እንቅልፍ እያጣ ኢትዮጵያ እንዲህ ልትሆን ነው ምናምን እንዲህ ሊሆን ነው መቀሌ ምናምን እያልኩ ምናምን አሁን ምክንያቱም አልኩ አሁን ይሄ የሰማው ያዕቆብ ደረሰበት። የፈራው ነገር መጣበት አልመጣም? አሜን አሜን ፓስተርዬ አሜን አልመጣም። አይሽ የፈራችሁት ነገር ወደ እናንተ ያመጣ እንዳሉ ፍርሃት ምንድነው? ፎልስ ኤቪደንስ የተሳሳተ መረጃ። አሁን ያዕቆብ ጋር የመጣው አንደኛ እግዚአብሔር ነው ይላል። ላባ ራሱ እኮ መጥቶ ሊገለው ነው። እግዚአብሔር ተዋጋለ ሊገለው እኮ ነው ላባ ነው። ግን እግዚአብሔር ተው እግዚአብሔር ሂድ ብሎ ማርቆስ 4 ላይ ትላልቃል። ጌታ ነው እንሂድ ያለ ጌታ ተኝቷል። ከዛ ወጥቶ ጀምሮ ማዕበል ንፋስ መጣ፣ ውሃ ሁሉ መግባት ጀመረ። ከዛ ጌታ ተቀሰቀሰ። ጌታ ተነስቶ መጀመሪያ ጸጋ ነው ጸጥ በላለና እምነታቸው ወዴት ሆነናል? ምን ለምን ትፈራላችሁ? ጌታ ተኝቷል። አሁን ዛሬ በጣም የሚረዳቸው ቃል አሳያቸዋለሁ። ስፔሻሊ ለምትጸልዩ ሰዎች በዓለም ዙሪያ ነው ነገር አየ ያዕቆብ የፈራው ነገር አላገኘም። አሁንም የምትፈሪው ነገር በኢየሱስ ስም አገኘሽም። የፈራው ነገር አገኘ። ቅድም አልኩ አብርሃም እኔ ጋሻ ነኝ አትፍራ አትፍራ መፍራት የለም እኔ ምን ነኝ ጋሻ ነኝ። አሜን አሜን። እንትና ደግሞ ላሳያችሁ በጣም እዚህ ላይ እግዚአብሔር ቃል ላሳያችሁ እንትና ሌላ እንትና ላሳያችሁ። ኦኬ ኤልያስ የተባለ ሰው ምን ይመስላችኋል? ኤልያስ በጣም ብዙ ታምር ያደረገ ሰው ነው። ዝናብ የከለከለ 3 ዓመት ተኩል ቃል አውጥቶ የበላ 400 ምናምን ሰዎች ያደረገ ያረደ ምናምን ቁራ ይመግበው የነበረ ነብይ ነው። ኤልያስ ነብይ ደጋግሞ እኮ ምንም ማለት ነብዩን አልጎ እኮ ይመጣል ሸዋፕ ያደርጋል። እንዴት ነው ሪስፖንድ ብታደርገው ነው? አሁን ይሄ ሰውዬ ምን ይመስላል? ዘዛ አንደኛ ነገስ ከቃሌ በቀር ዝናብ አልዘነበም። አንደኛ ነገስ 19 ለምን ይመስላል? ኤልዛቤል አሁን እንትኗን ገደለባት። የእሷን ደቀ መዝሙር ይባላል። የኤልዛቤል ደቀ መዝሙር ገደለባት። ከዛ እንዳንዱ ነፍስን አረጋለሁ ሲላ ኤልያስ አሁን ምሩጽ ወፍተር ሆነ። ኃይሌ ሆነ። መሮጥ ምንድነው ያሮጠው? ፍርሃት። ይኸውላችሁ ፍርሃት እንድትሮጡ ነው የሚያደርጋችሁ። ከዛ እግዚአብሔር ከኋላ የተከተለ መስለኛል። ኤልዬ ወዴት ነህ? ድብ እግዚአብሔር ራሱ አብሮት ከኋላ። ከዛ ደክሞት ሲተኛ እዛው ምግብ ምናምን ጸጋ ዲኖር ምግብ ምናምን እዛው የሺ እንጀራ የለም እኔ ብላ መንገድ አለ። አሁንም እግዚአብሔር ከኋላ የተከተለው ኤልዬ የርሽ ነው ተራራ ደረሰ። ምን ታደርጋለህ? እዛ ደግሞ አሁን ኤልያስ ምንድነው ያባረው? ፍርሃት። ይኸውላችሁ ፍርሃት ይኸውላችሁ ስፍራችሁ ለዚህ ነው የገዢ ቁጣ በተነ ስፍራ አትልቀቅ ነው። ስፍራችሁን ያስለቅቃችኋል። ስፍራ በቃ ያለሽበት ስፍራ እንድትለቅ ያደርግሻል። ስለዚህ ዛሬ በኢየሱስ ስም ይሰበራል። አሜን። ኤልሳ የተባለ ሰው ሁለተኛ ነገሥት ላይ ምን ይመስላል? ኤልሳ የተባለ ሰው እዛ ቁጥር 6:17 ላይ ግያዝ ጋብሮ ይላል። እልፍ እኮ ነው የመጣበት። ግያዝ መጮህ ጀመረ። ከዛ ከኛ ጋር ያለው ከነሱ ቃል ይበልጣል። ከኛ ጋር ያለው አሁን በብሉይ ኪዳን እንደዛ ነው ከኛ ጋር ነው ያለው። አሁን ግን በአዲስ ኪዳን በኔ ውስጥ ያለው ነው በዓለም ውስጥ ካለው ልክ ይበልጣል። ልዩነታቸው ብሉይ ኪዳን እና አዲስ ኪዳን መለየት አለ። ብሉይ ኪዳን ከነሱ ጋር ነው ያለው። አሁን ግን በኔ ውስጥ ነው ያለው።
ክርስቶስን ከሞት ያስነሳ እግዚአብሔር መንፈስ በእኔ ውስጥ አለ። አሁን ክርስቶስ እኔ ውስጥ አለ። የክብር ተስፋ ኢየሱስ አሁን እኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል። እሰይ እሰይ እሰይ። አየህ አሁን ኤልሳ በቃ ምንም ነገር አብዞ ከኤልያስ ኤልሳ ነው የሚሻለው። እንደ ብዙ ተአምራት አድርጎ ሄደው ኤልሳ ነው። ግን እግዚአብሔር ኤልያስን ምን አለው? ሂድ አለው። ገና አንተ ያላየው 7 ሰዎች አሉ። ግን እኔ ብቻ ቀረው፣ እኔ ብቻ ነኝ። ጸሎቱ ምናምን በተለወጠው የፍርሃት ጸሎት ነው። አንተ የፍርሃት ጸሎት የምትጸልዩ ምናምን ማቆም አለብህ። ይሰበራል በኢየሱስ ስም። ልክ እንዳንበሳ ነው በጸለይ ጻድቅ ልክ እንዳንበሳ ነው። ይህንን ቃል ክሌም ያደርጋል። እግዚአብሔር አምላካችን ሆይ አንተ በቃሎቼ ታመንክ፣ በስራ ሁሉ ጻድቅ ነህ። ቃልን ተፈጽም ዘንድ ትተጋለህ። ቃል እውነት ነው ስትል እንደ ቃሉ ስትጸልይ እግዚአብሔር ይሰማል። አሜን። አንድ ቦታ በጣም ላሳይችሁ ዘለልኩት። እንትና የተባለ ማነሱ ኢዮሳፍጥ የተባለ ሰው ሁለተኛ ዜና ማለት ነው። ትዝ አላችሁ? 3 ነገስታት መጥተውበት 3 ነገስታት ምን መሰላችሁ? 3 ነገስታት ቀላል ነው ቀላል አይደለም። ግን በቃ ብዙ አይነት እንቅስቃሴ ጾመ፣ ከብት እንዳይበላ አለ፣ ምን አለ ዛሬ ረራቸው አለ ጸሎት ይላላችሁ አለ አቲን የሚጓዝ ሌላው ቃል ነው የምናገራቸው። ይሄ ሰውዬ በቃ ያላረገው እንቅስቃሴ ነው። ጾመ፣ ማንም እንዳይበላ አለ፣ ተበሰበ፣ ምን አለ እንትን ላሳያችሁ እንትን ላይ አቲን ሁለተኛ ዜና ማለት ላሳያችሁ እንትን ላይ አቲን ቁጥር 14 ላይ አንድ ነገር አለ። እንደዚህ ላንብብላችሁ። እንደዚህ አለ። አሁን አንድ እንደዚህ አለ። ምን ብሎ ጸለየ መሰለህ? አሁንም አለ እግዚአብሔር አለ የመጣ ምን እንደምናደርግ አናውቅም። በቃ ኦኬ ምን እንደምናደርግ አናውቅም። አሁንም አይኖቻችን ከቀውይ ከታም ላንብብላችሁ ላይ በደም ላንብብላችሁ በዛፍ ላይ አቲንክ እንትን ላይ ሁለተኛ ዜና መዋዕል ላይ 27 ላይ ኦኬ እንደዚህ አለ። ኦኬ እንደዚህ አለ። ምን አመሰላችሁ? የምናደርገውን ነገር አናውቅም፣ ነገር ግን አይኖቻችን ወደ አንተ ናቸው አለ። ቁጥር 12 13 14 ላይ ሁለተኛ ነገሥት ላይ አይኖቻችን ወደ አንተ ናቸው፣ የምናደርገውን አናውቅም። እዚህ ላይ በጣም እሱ አሁን ልክ አይኑን ሲያነሳ ከነገር ላይ ሲያነሳ አይኖቹን ወደሱ ሲያይ አሁንም አልኩት ማቴዎስ 14 ዝላቻው ጴጥሮስ አንተ ኮንክ ጥራኝ አለ። ጎበዝ ጸሎት እንደ ጎበዝ ጸሎት ማለት እንደሚጸልይ ጌታ ናል ይሄዳል ሄዷል። ግን አይኑን አንስቶ ማገሩን ሳይ በስመ ጀመረ። አሁንም ኢየሱስ ጾሟ ምን ብላል? ልንጾም እንችላለን፣ ልንጸልይ እንችላለን፣ ግን አይኖቻችን ወደ አንተ ነው ባለ ጊዜ የጸጋ ቃል መጣ። አሁን ሰልፉ የኔ ነው ማለት እናንተ አትዋጉ፣ ከመጣብህ ወገን አትፍራ አለ። አሁንም ለኢትዮጵያ ሰልፉ እግዚአብሔር ነው። በኤርትራ ሰልፉ እግዚአብሔር ነው። እግዚአብሔር ነው የሚዋጋው። እናንተ አራቱን በአዲስ ኪዳን የሚዋጋ ግን አይኖቻችን የት ላይ ነው ያለው? አይኖችሽ የት ነው? አይን ወሳኝ ነው። የምታዩትን ነው የምትወርሱት፣ ያያችሁትን ነው የምትወርሱት። አይ ምናየው ወሳኝ። ለዚህ ነው ሎዝ በትራ ያለው ባለ ጊዜ መልካም አይታል ቃልን ፈጽም ዘንድ ተጋላው። ኤርሚያስ ተመቸ። ምንም ነገር ውስጥ ቢገባ ኤርሚያስ ተመቸ። የሚያው ነገር አሁንም ጸልየ ጾመ። አይን የት ላይ ነው? የት ነው? አይንሽ ነገሮች ላይ ካላነሳ የሚወራ ወሬ ላይ ከሆነ ይዞ ይሄዳል። ፍርሃት ይዞ ይሄዳል። የሚሰማ ወሬ ቆንጆ ወሬ የለም። ኖት ጉድ ኒውስ የለም። አይኖቻችን ወደ አንተ ነው። ከዛ በኋላ ሰልፉ የኔን ቃል መጣ። እግዚአብሔር ተዋጋ። ከዛ ቃሉን ካነበባችሁ የበረከት ሸለቆ ሆነ። ይሄ ዓመት ብያቸዋለሁ። የበረከት ሸለቆ ነው። አይ ዶንት ኬር የፈለገ ነገር ነው። ምንም ነገር ይወራ የበረከት ሸለቆ። this is the year of increase። የፈለገ ይሁን ኮቪድ ነው ያለው አይ ዶንት ኬር ይሩር። የሚወራ ምንድነው? አይ ዶንት ኬር። በዛ ላይ ደግሞ እኔ ጻድቅ በእምነት ሁሌ ታምነ በእምነት እንጂ በማየት አንመላለስ። አሜን አሜን። ኦኬ አንድ ቦታ ላሳያችሁ። ሌላ ቦታ ኦኬ የት ጋር ሰዳችሁ እንትን ላይ አይ ቲንክ ዳዊት የተባለ ሰው ላሳያችሁ። ዳዊት ምን መሰለህ? ዳዊት ቲኔጀር ነው።
ግን ይዘምራል። በቃ ምንም ነገር አብሶ ዛሬ ያለው አንያ ሳሙኤል 17 ትላቸው ጎልያድ ቆሞ ምን ይመስላል 40 ቀን የደበቃቸው ምንድን ነው? ጎልያድ የለበሰው ልብስ ያረገው ጫማ ገንባለው ልቁጠረው ስንት ሽቅል ምናምን ነው። ግን 40 ቀን ሙሉ አፋቸውን ያዘ። ምንድን ነው ያዛቸው? ፍርሃት። ዛሬ ሳይዙን እያያቸው የሚወራውን ነገር እየሰማቸው ፍርሃት ንቅ ያደርጋል። ስለ ፋሚሊ እየሰማ ምን እየሰማ ሰምቲንግ ብቻ መሰማው ምናምን ኒውስ ላይ መሰማው ምናምን ንቅ ያደርጋል። አሁን ዳዊት ግን በሰራዊት ጌታ በእግዚአብሔር ስም መጣ ብሎ አንገቱን ቆረጠ። ልክ ያለው አካባቢ ዳዊት ወገኖች አይፈራም። ለምሳሌ ዳዊት ላሳያችሁ እንትን ላይ አይ ቲንክ እንትን ላይ ላምምላችሁ አይ ቲንክ እንትን ላይ አይ ቲንክ መዝሙር ላይ ነው መዝሙር ትዛለች እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለበለ መሰሰት በረቱ አገኝ ነፍሴን መለሳሰለስን በዝቅመን በሞት ጥላ መካከል እንኳን ቤት አንተ ከኔ ጋር ነህ። በሞት ጥላ መካከል እንኳን ቤት አንተ ከኔ ጋር አቲ ቁጥር 5 ላይ ነው 23 አብዘ በሞት ጥላ መካከል አንተ ከኔ ጋር ምን ሞት ጥላ የለም ማለት ነው። አልፈራም ይላል ዳዊት ይናገራል። ባለፈው ነብያቸው አፋችሁን ከፍታችሁ አልፈራም በቃ አልፈራም ታገኝ አልፈራም ምንም ነገር አልፈራም እግዚአብሔር አሰጠኝ። ይሄ አንደበታችሁ ማምለጫ ነው። ዳዊት ይናገራል። ዳዊት ተናጋሪ ነው። መዝሙር 91:5 ላይ እንደዚህ ይላል ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋ ከቀትር ጋር አልፈራም። እሰይ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋ ራሱ ዛሬ የሚያስፈራ አደጋ ምናምን መኪና አደጋ የሚያስፈራው አለ። ከቀትር ጋር ከሚበረውና ከሚሰገዱ ከሚተኮስ ሽጉጥ ማለት ነው። ሽጉጥ ምናምን ትኩስ የሚተኮስ ምናምን አልፈራም በቀትር ጋር ይናገራል። ዳዊት ስለሚናገር ከሳውል ቀስት ያመልጥ ነበር። ማትናገሩ ከሆነ ግን እግዚአብሔር ያዳናቸው ይናገሩ ነው። መናገር አይደለም ቶሎ ማለት ቶሎ ልጨርሳል። አሜን። እንትን ላሳያችሁ በጣም ይሄኛው ፓርት ላሳያችሁና እንትን ላለ ኦኬ እንትን ላሳያችሁ እነ ሙሴ ራሱ በእምነት ነው። አይ ቲንክ ኢዮብ ላሳያችሁ ኢዮብ ምዕራፍ 3 ላይ ምዕራፍ 3 ቁጥር 6 ላይ የፈራሁት ነገር መጣብኝ አለ። ኢዮብ ማለት የፈራው ነገር መጣ። ኢዮብ አልኩ የሚያቀርበው መስዋዕት ራሱ የፍርሃት መስዋዕት ምናልባት ልጆች በድለው ይሆን ኃጢአት ሰርተው ይሆናል። ዛሬ ጠዋት ተነስቶ አንዳንዱ ሲጸልይ በደሌን ኃጢአት ይቅር በለኝ ምናልባት ኃጢአት ሰርቼ እንደሆነ ይሄ ያያችሁ ይሄኛው የኃጢአት ኮንሴፕት ነው። የሞተ ስራ ሊና ይለዋል። የኢየሱስ ደም ነው ነፃ የሚያወጣ። ፓስተር ተስፋ ጠዋት ሲነሳ ይቅር በለኝ የለም እዚህ ሲዘለይ ጓደሉና አውል ልጆች ነው something good happened to me ነው እንጂ እንደዛ ይቅር በለኝ ምናምን የለም አልኩ። ዛሬ ከህግ በታች ካለ እስቲ ከኃጢአት በታች ነው። ሌላ እርግማኑስ ነው ያለው። ከጸጋ በታች መሆን አለ። ሮሜ ምዕራፍ 6:10 ወደ ጌታ መጥተህ ማለት ከጸጋ በታች ካለው ህግስ ነው ያለው። አሜን። ኢዮብ የተባለ ሰው ምንድነው ፍርሃቱስ ነው። አሁን የፈራው ነገር መጣለ። አያችሁ የምትፈሩት ነገር መጥቶ ቤቱ ዲስትሮይ ያደረገው ንብረቱ የምትፈሩ ነገር ይመጣል። ማን ሰጠ? እግዚአብሔር ሰጠ አይደለም። አልሰጠም እግዚአብሔር። እናንተ ናችሁ ቅቤ የቀባችሁ እሽሩሩ ያላችሁ። አንዳንዴም ሾፕ እየሄዳችሁ ቀሚስ እየገዛችሁለት ምን ልበልታና እንደምትዘይ ሉቃስ 12:31 ላይ አንተ ታናሽ መንጋ አትፍራ መንግስቱን ሊሰጥ ያባታችሁ ፍቃድ ነው በጎ ፍቃድ ነው። አሜን። ምን አለ? አትፍራ መንግስቱን ሊሰጥ ምን ነካ? የአሜሪካን ነው የኢትዮጵያ ነው አይደለም። መንግስቱ አበጀመራ አስቀድማችሁ መንግስቱን ፈልገው ሊጨምረላችሁ። መንግስት ምንድነው ያለው? ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ይሄንን ሊሰጥ የእግዚአብሔር ፍቃድ ነው። ጽድቅ ልትቀበል፣ ሰላም ልትቀበል በመንፈስ ቅዱስ የሆነ ሃሃሃ ሁሌ ሳቅመና ሁሌ ደስ እንዲል በመንፈስ ቅዱስ የእግዚአብሔር ፍቃድ። አሜን አሜን። አሁን ምን አለ እዚህ ላይ? አትፍራ። በጣም አንድ ቃል ላሳያችሁና ይሄኛው በጣም ቅድም ነግሬያችኋለሁ። ማቴዎስ 14:30 ላይ ያው ጎበዝ ነው ጴጥሮስ እኮ ጎበዝ ነው ይታያል። አንተ እኮ ብትራኛ ጌታ ና ሄዶ ከዛ አይኑን አነሳ ማበሉ ማይስ መስመር ጀመረ።
ጌታ ምን አለው? ለምን ፈራህ? አይናችን አንስታችሁ ነገር ለምታደርጉ ከሆነ ፍርሃት ውስጥ ትገባላችሁ። አሁን ምሰሙት ዛሬ ምሰሙት ከልብ ነገራችሁ ኒውስ ጉድ ኒውስ የለው። አንዳንዱማ በቃ የዩቲዩብ በር ለማግኘትና ፌክ ኒውስ ላይክ አድርግ ምናምን እያለ የሚያወራው ፌክ ኒውስ ማት ፌክ ኒውስ አለ። ማት ፌክ ኒውስ አለ። በቃ ላይክ ምናምን ብር ለማግኘት ዩቲዩብ ላይ ምናምን እውነት ነው ማለት እገልጥብሃለሁ። በቃ ፌክ ኒውስ እያወራ ህዝቡ ይረብሻል። በቃ ሰው ይረብሻል። ሰው ደግሞ ጆሮን ሰጡት ለምንድን ነው? ለቃሉ አይደለም። እዚህ ላይ ነው እንትና ላሳየት በጣም ይሄንን በጣም ልስታችሁ አይ ቲንክ ማርቆስ ላይ በጣም ይሄን ላሳዩና በጣም ማርቆስ 5 ላይ 22 እስከ 23 ላሳያችሁ ነው 22 ላይ ይሄ ሰውዬ ኢያሮስ የተባለ ሰው ነው። የምኩራብ አለቃ ነው። በጣም ይሄ ይረዳቸዋል። ለምትጸልዩ ስፔሻሊ ለምትጸልዩ ሰዎች ይረዳቸዋል። ለጸሎት ጓዶች አሜን። ሴቶች ልጆች ቁርባንን ከወንዝ ማዶ ያቀርባሉ አይደለም ነው? በጣም የሚጸልዩ ማታ ነው። ጌታ ይባርካችሁ። ፓርቶክ ላይ ሁሉ በቃ በሁሉ ቦታ የሚጸልዩ ማታ ቦታ እግዚአብሔር ይባርካችሁ። ግን አሁን እዚህ ላይ ላሳያችሁ። ይሄ ሰውዬ በጣም የጸሎት ሰው ነው። ኢያሮስ የተባለ ሰው አለ። ኢየሱስ ጋር መጥቶ ወድቋል። አጥብቆ ነው የጸለየው። አጥብቆ ጌታ ምንድነው ጥያቄው? ልጄ መጣና እንዳመብላችሁ እንደዚህ አለ። ልክ እንደ ማርቆስ ምዕራፍ 5 ላይ ይሄ ሰውዬ የምኩራብ አለቃ መጥቶ ሰገደለት። አጥብቆ ልጄ ከመሞቷ በፊት ድረስ አለ። አጥብቆ ጸለየ። ምናልባት አጥብቀን ልንጸልይ እንችላለን። እግዚአብሔር ይመስገን። አሁን ጌታ እምቢ አለ አልሄድም አለው። ይሄ ሰውዬ አንደኛ አሕዛብ ነው፣ ግን መጥቶ ሰገደለት። አጥብቆ ለመነ። ልጄ ከመሞቷ በፊት ድረስ አለ። ኢየሱስ አሜን አለው። ያዙ ዛሬ በጣም ይረዳቸዋል። ያዙ ዛሬ በደንብ ጸሎት ጓድ አላችሁ ፓርቶክ ላይ በቃ ይረዳሻል እና ነው ጌታ። አሁን እናንተ እየጸላችሁ ኢየሱስ እየጠራችሁ ነው። ለኢትዮጵያ እየጠራችሁ ነው። ለኤርትራ ለአሜሪካ ምንም እየጠራ ነው አይደል? እየጠራ የጌታን ስም ይጠራው ይድናል ማለት ይዘልቃል። አሁን ኢየሱስ እየሄደ ማለት ይሄ ሰውዬ መጥቶ ጸለየ። አሁን ንጉሱ እየመጣ ነው። ግን አሁን ልክ እዛ ቁጥር ላይ አይ ቲንክ 44 ላይ ልክ እዛ ሲደርስ ወደኞች መጥተው ምን እንዳተቃላችሁ ልጅ ሞታለች፣ ንጉሱን አታርቀው የሚኖር መጣ። አሁን እንዳትረሱ እያያችሁ ነው። አሁን አጥብቆ ጸልያለሁ። አጥብቀን እንጸልያለን ለኢትዮጵያ ለምን ቤተሰብ ጌታ ይመስገን። ጾም ጸሎት ደስ ይላል። ጌታ ይመስገን የተጸለየ ነው። ግን ጌታውን እየመጣ ነው። የጌታን ስም ይጠራ ይደናል። ጌታ ቀርብ ነው ይላል ጳውሎስ። እስር ቤት ሆኖ ጌታ ቀርብ ነው ይላል፣ ሩቅ አይደለም። አሁን ልክ እዛ ሲደርስ ሌላ ወሬ መጣ፣ ሌላ ንጉስ መጣ። አሁን እዚህ እየጸለያችሁ ጌታን እየጠራችሁ ጆሮአችሁን ለዚህ ለምትሰሙት ኒውስ ጆሮአችሁን እየሰጣችሁ ሌላ ነገሮች ያለ አሁን በጣም ጌታ መከራችሁ መከራችሁ ነው። አሁን እዚህ ላይ ምን አላወሰላችሁ? ጌታ እንደዚህ አለ እዛ እንትን ላይ ኦኬ አንድ ነገር አለ ቁጥር እንትን ላይ የምኩራቡ አለቃ እዛ ከሄደ በኋላ ጌታ አንድ ነገር አለ። እመን ብቻ እንጂ ከቶ አትፍራ። እመን ብቻ እንጂ አትፍራ። እመን እንጂ አትፍራ። ቁጥር ጌታ ዞር ብሎ እንደው እነዛ ያወሩትን ወሬ አልሰማም። አያችሁ አንዳንዴ አቴንሽን እንዳሰጡ መከራቸዋለሁ። የሚወራ ወሬ አቴንሽን ከሰጣችሁ ይዟችሁ ይሄዳል። ጥርግ ያደርጋል። እምነትሽን ይጠርቃል። እምነትሽ ከሄደ በቃ የጸሎት ኃይልሽም የለሽም ይጸልይ። አሁን ጌታ ምን አለው? እመን እንጂ አትፍራ። እነዛን አልሰማም። ጌታ አቴንሽን ጌታ አልሰማም። እነሱ ሲናገሩ እንዳትረሱ። ይሄ ሰውዬ የጸሎት ጓድ ነው። ምናልባት የጸሎት ጓድ ልንሆን እንችላለን። ጸልያን ጌታ ይመስገን። ግን እንደገና የምትሰሙት ወሬ እዚህ እየተወራ ያለው በፌስቡክ ላይ ይሁን በዩቲዩብ ላይ ይሁን በብቻ የሚወራ ወሬ ምናምን እሱ እንዳይጠርጋችሁ እንዳትረሱ። ኢየሱስ እየመጣ ነው። በነገርሽ ላይ እየመጣ ነው። በተራራው ላይ እየመጣ ነው። በሁኔታሽ ላይ እየመጣ ነው። ግን እናንተ የምትሰሙት ነገር ምን አድርጓል? ሸሪክ ያደርጋል። ጸጋ እንዳይገለጣል። ማርቆስ 5 ላይ ተዘላችኋል። ያቺ ደም ሲፈሳት የነበረችው ተጋፍታ ይላል። ማን ይነካኛል? ኢየሱስ ማሰው የተጋፋ አይደል?
ግን የተጋፋች ሴት ላይ ነበር። ምን ልንጋፋ እንችላለን፣ ግን እምነት ይነካዋል። ኢየሱስ እምነት ደስ ያሰኘዋል። አሁንም እየጸለያችሁ ልክ ይሄ እንዳለው የሰውዬ እኮ አጥብቆ እኮ ነው የጸለየው፣ አጥብቆ ሰገደለት ይላል። ግን ኢየሱስዬ እሺ ብሎ እየሄደ ነው። ማን ላይ እንደዚህ ተፈውሶ መጨረሻ ላይ ሌላ ማለት ነው። አሁንም እየጸለያችሁ ለምትሰሙት ካልተጠነቀቃችሁ በቃ እንዳለ ይዟቸው ይላል። በቃ ይዞ ለዚህ ነው ለምትሰሙት ተጠንቀቁ። አሜናችን ዛሬ ይሄ ሰውዬ የጸሎት ጓድ ነው። የጸሎት ጓድ ልትሆን ይችላል፣ ልትጸልይ ይችላል ማለት ጌታ ይመስገን፣ እግዚአብሔር የተመሰገነ ነው። ግን ምን እየሰማን እዚህ የሚነፋው የሚወራው ነው የሰማችሁ ነው? ስለ ኢትዮጵያ አቤት ብላችሁ አይደል? ለምንድን ነው ታዲያ ምን ጌታ ስለላችሁ ማርታ ነና እኔ ትንሣኤና ሕይወት ነኝ አለ። አብሶ ቁጥር 44 ላይ ማርታ ማርታ ብታምኛ ነው እግዚአብሔር ክብር ታያለሽ አለ። አያችሁ የእግዚአብሔር ክብር የምታየው እየፈራ አይደለም፣ እየፈራሽ አይደለም። ክብር አታይ እያመንክ ነው ክብር የምታየው። እምነታችሁን የሚሰርቀው ምንድነው? ፍርሃት ነው። ሌላ እምነት የሚመጣው ከመስማት መስማትም የእግዚአብሔር ቃል ነው እንጂ ይሄ ቪኦኤ ይሄ ዩቲዩብ ላይ የኢትዮጵያ ወሬ የኢትዮጵያ ዜና ሲኔ አይሰጥም። እምነት 4 ነጥብ ያደርግልሃል። ባስተተስ ባይ መታመጣው ነገር የለም፣ አይሰጥም። እምነት የሚሰጥ ምንድነው? ፍርሃት፣ ጭንቀት ነው የሚሰጥህ። ዲፕሬሽን ይሰጥሃል፣ እንቅልፍ ማጣት ይሰጥሃል። እምነት ግን የሚሰጣችሁ ምንድነው? ቃሉ ነው። ስለዚህ መፍራት ሞትን ልትፈሩ አልተፈቀደልህም። ሞትን ወጋይታ አለ ትላለህ። አሁን ይሄ ሰው ያያችኋል። እመን እንጂ አትፍራ። እመን ብቻ ነው የሚያስፈልግ። ልጇ ሞታለች እኮ ልጁ ሞታለች። አሜን በልኛል። ልጁ ሞታለች። ኢየሱስን ጠርተህ በኢትዮጵያ ላይ የሞተ የመሰለ ነገር ህይወት ያገኛል። በኑሮሽ ላይ ህይወት ያገኛል። የሞተ የመሰለ በቢዝነስ ላይ ህይወት ያገኛል። በጤና ላይ ህይወት ያገኛል። ለፈለግ ለምን አይሞት? ምን መስላል? አልዓዛር ይሸተናል። ማርታ እኮ ይሸታል። እውነቷን ነው። ግን ጌታ ምን አለ? ብታምኚና ነግሬሽ የለም ወይ? እኔ ትንሣኤና ህይወት ነኝ አለ። ወገኖቼ እግዚአብሔር ለኢትዮጵያ ትንሣኤ ነው፣ ለኤርትራ ትንሣኤ ነው፣ በዛም ለመቀሌ ትንሣኤ ነው። ትንሣኤ ነው። ለአሜሪካ ትንሣኤ ነው። ትንሣኤ ነው። ኢየሱስ ነው የሚያስፈልጋል። ኢየሱስ ነው የሚያስፈልግሽ። ስለዚህ አለ ወገኖች ኢየሱስ ነው የሚያስፈልጋል። አሜን። ስለዚህ ምንድነው? እመን እንጂ አትፍራ። ለኢትዮጵያ ነው ጸልያችሁ ተጠሎባት። እመን እንጂ አትፍሪ። ለኤርትራ ነው ጸልየው፣ ለአሜሪካ ነው ጸልየው። ባይኔ ለሁሉም ጸልየው፣ ለኢትዮጵያ ብቻ አይደለም፣ ለሁሉም ጸልየው። ለምን ኢትዮጵያ ብቻ ነው ጸልየው? ለሁሉም ጸልየው እንጂ አንበለፕራይ መንፈስ ቅዱስ ነው በውስጤ የሚካተተው እንጂ እሱ እንደመራኝ ጸልያለሁ። እዚህም ሀገራችን እናንተ ለዛም ራሱ ሀገር በጣም መጸለይ አለባችሁ። ለአሜሪካ በጣም ብዙ ክርስቲያንን አታክ ለማድረግ ብዙ ነገሮች እየተደረገ ነው። መጸለይ አለብን። ብዙ ግን ክርስቲያንን አሸንፋለን። ምንም አይነት ነገር የሚያሸንፍ የለም። እኛ ውስጥ ያለው ይበልጣል። ብዙ ነገሮች እየተካሄዱ ያሉት በአሜሪካ እናንተ ስለማታውቁ እኛ ስለምናውቅ ስለምናይ ተጠቁምናለ። ብዙ ነገሮች አሉ የሚካሄዱ። አመት ስራ አለ። ለዚህ ነው ጻድቃን በሰለጠነ ጊዜ ህዝብ ደስ ይለዋል። ኃጢአተኛ በሰለ ህዝብ ያለቅሳል። አልኳችሁ ዛሬ በነገስታት ጻድቃን መሰልጠን አለበት። በነጋዴ ውስጥ በሎየር በጠበቃ ውስጥ በሁሉ ውስጥ ጻድቅ ከሰለጠነ ህዝብ ደስ ይለዋል። ግን ጻድቃን ካልሰለጠነ ህዝብ ያለቅሳል። ለዚህ ነው ጸልዩ ያለንኛ ፈርስት ያለን ጳውሎስ አንደኛ ጢሞቴዎስ ፈርስት መጸለይ ነው። ለነገስታት ሰይጣን አምሯቸው እንዲያሽከረክራቸው እንዳይጠቀምባቸው እኔና እናንተ እያፈረስን በተሰጠን ስልጣን መጸለይ። አሜን። ስለዚህ ፍርሃት አልተሰጠሽም። መልሱ ይሄ ነው። ፍርሃት አልተሰጠሽም። እግዚአብሔር አልሰጠሽም። እግዚአብሔር የሰጣችሁ የኃይል ፍቅር፣ ራስን የመግዛት መንፈስ፣ የፍርሃት መንፈስ። አሜን። ስለዚህ ዛሬ በኢየሱስ ስም ይባረራል። በኢየሱስ ስም ፍርሃት ተባረረ። ዛሬ እየከፈች መስኮት እየከፈች በሩን እየከፈች በኢየሱስ ስም ውጣ በው ክፈች። እስቲ ፓልቶቡስ ክፈት። ሲዲ ውስጥ የሚሄደው ሬዲዮንስ፣ ሞባይል ፎን፣ ፌስቡክ ሁሉ ስም በቫይበር ወይም በዋትስአፕ በመሰንጀር ላይ እየሰማችሁ ነው። በሩን ክፈችና ውጣ። ተፈራ
ውጣ እኔ ጋር ትሰራለህ። ኢኮኖሚን አልፈራለሁ። እግዚአብሔር ሶርሴ ነው። ዶክተር ሪፖርት ነው አልፈራም። ትሞታለህ አልሞትም በሕይወት እኖራለሁ። ገና የእግዚአብሔርን ስራ እሰራለሁ። የተፈቀደ ዕድሜ ስንት ነው ፓስተር? 120 ዓመት 120 years I don't care እናንተን አላውቅም። እንደውም 140 እንዳልጨምር ብለዋለሁ ሰይጣን ኢዮብ ያመነውን እንዳልሄድ ብለዋል። ስለዚህ ፍርሃት አልተሰጠሽም። አሜን። በጌታ በኢየሱስ ስም ተሰበረ። ወጥመድ ተሰበረ። እኛ ማመለጥ ዛሬ የፍርሃት መንፈስ ተሰበረ። ይሄን የሚሰሙ ሁሉ ፍርሃት ተሰበረ። ቀንበር ተሰበረ። በኢየሱስ ስም ተሰበረ። እመኑ እንጂ አትፍሩ። ይጠሩጋል ለኢትዮጵያ እመኝ እንጂ አትግል የምትሰሙትን ካልወሰናችሁ እሱ እንግዲህ እኔ ያልረዳችሁ እኔ አሁን ሸት አድርጌያለሁ። አሰማሁ ወሬ አሰማሁ። ምክንያቱም አሰማሁ ለምን እምነትን ይሰርቃል። ምንም ጉድ ኒውስ ያለ። ስለዚህ በኢየሱስ ስም ነፃ ውጡ። አሜን። ስለዚህ ኢየሱስ ያለና በቃ ቁጥሩ ላይ ጨረስኩኝ። አቲንክ ዓርብ ዕለት እንገናኝ። ዓርብ ዕለት በደንብ እንማራለን። በደንብ ስለ ፋሲካ እንማራለን። ያልወሰነ ሰው ይወስን። እቺን አጭር ጸሎት ከኔ ጋር ወስኑ። እቺን አጭር ጸሎት ዛሬ ጌታ ይወድሃል፣ ይወድሻል። ጌታ ዋጋ ከፍሎልሃል። ጌታ ወደ ይቅር ብሎሃል። በቃ አመፃህን ኃጢአትን ደግሞ ያስብ። በዘላለም ፍቅር ይወድሃል። ዛሬ ፓርቶክ ውስጥ በሚሄደው በሁሉ በሚሄደው ጌታ ተቀበሉ። ጌታ መቀበል ማለት ዮሐንስ 1:11 ላይ ለተቀበሉት በስሙ ላመኑት ጌታን እቀበላለሁ ጌታዬ ነው ብለህ በልብ ውስጥ አስገባው። ከዛ ሲለውጥ ታያለህ፣ ትቀየራለህ። በልብ ውስጥ ካልገባ ዛሬ ልብ ላይ ያለው ያንጸባ ዛሬ ዘር ምን ያንጸባረቀ ክፋት ያንጸባረቀው ልብ ውስጥ ያለው እኛ እዛው ስለነበረ አሁን ኢየሱስ ሲገባ ግን ይለውጣል። አሜን። እቺና ተሰብከ ከኔ ጋር ጌታ ኢየሱስ ሆይ በደሌ ኃጢአቴን ሁሉ በደም ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበልሃለሁ። ስለተቀበልከኝ ልጅ ስላደረከኝ አመሰግንሃለሁ። አሜን። በቃ እቺን ጸሎት ከጸለይ አንደኛ የመጀመሪያ ስራ ዮሐንስ ወንጌል ማንበብ፣ ሁለተኛ አእምሮ መለወጥ፣ ሶስተኛ ፓስተር ያስፈልጋል። ፓስተር ምን ቸርች ያስፈልጋል። ፓስተር ያስፈልጋል። ይሄ ፓንቶክ ይሄ ፌስቡክ ቸርች አይደለም። ሌላ ደግሞ ምንድነው የለም ካል ተስፋ ያለማየ ፕሮፋይል ከገባ ወርድ ኦፍ ፌስ ያለ ሊንክ አለ ዌብሳይት እዛ ማሰው የገባ ነው። እኛ ሬዲዮ ነው ዌብሳይት ውስጥ ምሶ ይገባ እዛ ከገባ ደህንነት ያስተማርኩታል ምናል። ስለዚህ በጌታ በኢየሱስ ስም አባቶ ዛሬ ስላስተማርከን ሁሉ ተባረክ። ይሄ ትምህርት በኢየሱስ ስም ፍሬ ያፈራል። በኢየሱስ ስም ፍሬ ያፈራል። በኢየሱስ ስም ፍሬ ያፈራል። እግዚአብሔር ስለሆነ ላመሰገነ ከፍ ከበል ተባረክ። ጌታ ተገብዛላችሁ። ዓርብ ዕለት ስለ ፋሲካ እንማራለን። ፋሲካ ምን እንደሆነ እና ኢየሱስ ጌታ ነው ሰይጣን ሌባ ነው። ጸጋ ይብዛላችሁ። ተባረኩ። ኢየሱስ ጌታ ነው ሰይጣን ሌባ ነው። ተባረኩ። ጸጋ ይብዛላችሁ። ታንኪ መንፈስ ቅዱስ